አስተግፍሩላህ ላዚም። ይሄ ነገር ይቅር ወደ ማይሆን ቦታ እየሄደ ነው። እፎይ አሁን ርዕሳቸው እነሱን ጠይቃቸው። እንግዲህ እናንተ የምትከተሉት ምን አይነት እስልምና እንደሆነ አላውቅም። እኛ እስካሁንም ድረስ ከልጅነታችንም ጀምረ ትልቅ ዑለማዎችም ያስተማሩን ይሄንን ነው። የመዝሐቡ ልዩነት አንተ እውቀት ካለ ከቁርአን ጋር አመሳስለ የሚሆነውን አንተ ከቁርአን ጋር የሚሆነው መውሰድ ነው። አይ እውቀት የለኝም የምትል ከሆነ ደግሞ እዚህ ጋር አላህ አርሽ ላይ ነው፣ አላህ ይሄ ያለው መጀመሪያ ያዘዘንን እኮ በቅጡ አልሰራንም። ሁሉም ነገር ለሱ ተተበቃ ላ ኢላሀ ኢለላህ መሐመድ ረሱላህ አንድ እንትን ነች። በቃ አንድ አቂዳ ያዘ ሰው ነው ጀነት ይገባል የተባለው እንጂ ወሃቢያ ጀነት ይገባል፣ አህባሽ ጀነት ይገባል፣ ይሄ ሰፊያ ጀነት ይገባል አልተባለ። የኛው ቁርአን ነው እስቲ እናንተ ከጅማሬ እየነገርኩ ነው። እኚህ ካጂ ናቸው፣ ሙስሊሞች አይደሉም። ሙስሊሞችን ሊያዋክቡ የገቡ ናቸው፣ ሙስሊሞች አይደሉም። ሙስሊሞች ነው ብለህ ከኛ ጋር ልቀላቅላቸው አትችልም። ሙስሊሞች አይደሉም። መሐመድ የምትባለው እስኪ አንሳና ተልኮ አለው ይላልከው መስጂድ አልአቅሳ ለመስጊድ ለሙስሊሞች ያላት ቦታ ቅዱሳን ቦታዎች ለሙስሊሞች 3 ቦታ ናቸው አይደለ? መካ፣ መዲናና መስጂድ አልአቅሳ። እሺ መስጂድ አልአቅሳ ለምንድን ነው ለሙስሊሞች እንትን የሆነችው የተቀደሰ ቦታ የሆነችው? እና ነው እዚህ ቃል በቃል ተናገርክ። አንተ ራስህ እዚህ ቃል በቃል ተናገርክ። ያልከው አላህ አይመጣም የምትል ከሆነ ከዛሬ ጀምረህ ሃይማኖታችን ለቀ መውጣት ትችላለህ፣ ማንሽም ብትሆን ማለት ነው። እስልምና እንደ ቀልድ እኮ አንተ ስላልክ የሚገባበት የሚወጣበት ነገር አይደለም። ይሄ የተነጠፈ ሳሎን እኮ አይደለም። እሺ ክርስትና ላይ ጥያቄ መጠየቅ ይችላል? አንድ ሁለት ጥያቄ በኋላ ላይ ጥያቄ። እሺ ስለዚህ አሁን በደንብ አስተውሉ። ይሄ ከፍጡራን ጋር አይነካካም፣ ወደ ፍጡራን አይገባም የሚለው ነገር በሙሉ ይመታል ማለት ነው። ለፈጣሪ ታይምና ጊዜ ማይሰጠው ከሆነ ስለዚህ አይ የቅያማ ቀን እኮ ነው የሚገባው ብትል አይሰራም። ምክንያቱም ፈጣሪ ነው። ፈጣሪ ደግሞ በባህሪው በዚህ ጊዜና በዚህ ጊዜ በኋላ ተብሎ አይነገርለትም። ስለዚህ አትሊስት ምን ማለት አለብህ? ወደ ፍጡራን አይገባም ስትል እስከ ወመል ቅያማ ድረስ ነው ማይገባው ብለህ መናገር አለብህ። አዳምን በእጆቹ በጭቃ በቀኙና እንደዚህ አደባልቆ መስራቱን እንኳን ብንቶ እሱን ራሱ እንደረሳን አድርገን እንደማናቆነን ብንቶ እንኳን አልተነካካም አይገባም የሚለው አርጉመንታችሁ እስከ መቼ ቀን ይሆናል? እስከ ቅያማ ቀን ይሆናል። የቅያማ ቀን ሊትራሊ በደመና ጥላ ውስጥ ስለሚመጣ ማለት ነው። እኛ አምላክን አምላክ በፍጡራኑ ውስጥ ከዛ ውጭ የሌለው ምናምን እንደዚህ አይነገርለትም። መምጣት መሄድም አይነገርለትም። መቆም መነሳትም አይነገርለትም። አይነገሩም እነኚህ ሁሉ። ለምንድነው አይነገረው? መጣ ባልክበት ላይ አለ፣ ሄደ ባልክበት ላይም አለ። አንደኛ መንፈስ መሆኑ፣ ሁለተኛ መጣ ሄደ ማትልበት ምክንያት እዚህ ጋር ኦልሬዲ አለ፣ እዛም አለ። የሚታይ ግዝፍ አካል ይዞ የሚንቀሳቀስ አምላክ አይደለም የኛ። አንተ ቃለ ማንሳት ጎንበስ እንደምትለው ጎንበስ ሲል ዘንድ አያስፈልገው። ኦልሬዲ እዛም አለ። ወጣ እንዳትል እዛም አለ። ወረደ እንዳትል እዛም አለ። ለነቢያት ሲታይ ከፍርድ አንጻር ከተለያየ አንጻር ግን በተለያየ መልኩ አይተውታል። ባህሪውን አይደለም፣ በሙላት አይደለም፣ አይታይም እናስጀመር። ምክንያቱም የሚያካብበው አይን ስለሌለ የሚያዋስነው ስለሌለ፣ አንደኛ መንፈስ ስለሆነ አይታይም፣ የሚታይ አይደለም። እናንተ ግን አምላክ በባህሪው አላህ በባህሪው መንፈስ ነው ብላችሁ አታምኑ። በባህሪው ማይታይ አይደለም፣ አላህ ይታያል። ነገር ግን አሁን ማይታየው ለምንድን ነው? ከአርሽ በላይ ስለሆነ አይናችን አርሽን አልፎ አላህን ማየት ስለማይችል እንጂ አላህ በባህሪው ማይታየው ነው አይደለም። እኛ እግዚአብሔር አይታይም ስንል በባህሪው ስለማይታይ እንጂ ሩቅ ቦታ ተቀምጦ አይደለም። በባህሪው ኦልሬዲ ማይታይ ስለሆነ ነው። ንፋስ ሜቢ ሌላ ነገሮች ላይ እንቅስቃሴ ሲያደርግ ታየው እንደሆነ እንጂ እንደ ላታየው ትችላል። አታየው። ከንፋስም የሚረቅ ንፋስን የፈጠረ ነው። ስለዚህ ያ የሚታይ አካል ያለው አካል ግራና ቀኝ ያለው እታች መሰረት ያለው በደመና ውስጥ ሆኖ ይመጣል። በደመና ውስጥ ሆኖ የሚመጣ ከሆነ ግራና ቀኝ ካለው መሰረትም ታች ካለው
ፍጡራን አካበቡት ማለት ነው። ምክንያቱም ከላይ ደግሞ ምን ተገኘለት ማለት ነው? ጥላ ተጠልቶለት እንዲህ የሚመጣ ከሆነ ስለዚህ እሱን የሚያካብበው ነገር መጣ ማለት ነው። የሚያካልለው ነገር መጣ ማለት ነው። የሚያዋስነው ነገር ተገኘ ማለት ነው። እኛ ፈጣሪን ፍጡር ያዋስነዋል ያካብበዋል ብለን አናምንም። ምንም ፍጡር ፈጣሪን ሊያካብበውና ሊያዋስነው አይችልም። እሱ ያለ ቦታና ያለ ጊዜ ኦልሬዲ ስለነበር ማለት ነው። ቦታ እሱን የሚወስነው ከሆነ ቦታ የሚያካብበውና በባህሪው በሙላቱ ቦታ ኢንኮምፓስ የሚያደርገው ከሆነ ያለ ቦታ አልነበረም ማለት ነው። ቦታ ደግሞ ፍጡር ስለሆነ እሱ በዛ ተካቦ የሚታይ ግዙፍ አካል ይዞ የሚንቀሳቀስ ከሆነ ያለ ቦታ ኦልሬዲ ስላልነበረ ይሄ ፍጡር ነው የሚሆነው። እኔን አሁን ስፔስ ያካብበኛል ፍጡር ስለሆንኩ የሚታይ አካል ስላለኝ የሚታይ አካል አለኝ። ስፔስ እና ፕሌስ እዛለው። ይሄ ቤት አሁን አካቦኛል። ከዚህ ቤት ውጭ መኖር አልችልም። ይሄ ቤት ሳይኖር ይሄ ስፔስ ሳይኖር መኖር አልችልም። ግራና ቀኝ አለኝ። የሚታይ አካል አለኝ። ከታች መሰረት አለኝ። ከላይ መጨረሻ አለኝ። ይሄ የፍጡር ባህሪ ነው እያልናችሁ ነው። አሁን ይህንን እንዳልላላ አፕላይ ይሆናል። ምን አለው? ግራ አለው፣ ቀኝ አለው። ከታች መሰረት አሁን አለው። ከአርሽ በታች የለም፣ ከአርሽ በላይ ነው። መሰረት አለው ማለት ነው፣ እግር ስላለው። ከላይ ደግሞ ጥላው አለ። ቀጥል። እሺ፣ ይሄ ከሆነ ኢየሱስ ክርስቶስ አምላክ ነው ካልክ እሱ እኮ ያው ፍጡር ታየ ማለት ነው አይደል? እንዳውም ያው ምግብ የሚበላ አይደል? እሺ፣ ፈጣሪ ነው ብለህ የምታምነው። መልካም። ኢየሱስ ክርስቶስ እኛ የባሪያውን መልክ ይዞ መጣ ብለን ነው የምናምነው። በቦታው ክርስቶስ በስጋ ሲገለጥ ሎክ በስጋ ተገለጠ ስንል ቃል መለኮት እስቲል ርቀቱን ለቆ በጠባብ ደረት በአጭር ቁመት ተወስኖ በዛች ብቻ አለ ብለን አናምንም እኮ እኛ። እስቲል በመሬት ሳለ በሰማይ አለ፣ በዓለም ሁሉ አለ፣ ከስፔስ ውጭ ሁሉ አለ ብለን ነው የምናምነው። ነገር ግን በሚታይ ስጋ በሚገባ የማይታየው ሎክ ታየ ስንል የባሪያን መልክ አዳምጣ የባሪያን መልክ ስለያዘ ነው። የባሪያን መልክ ስለያዘ እንጂ መለኮት በባህሪው እንደዛ የሚታይ አይደለም። በባህሪው አስቀድሞ እንደዛማ ቢሆን አሁን አላህ ምን ሆነ ማለት ነው? ሎክ በባህሪው የባሪያውን መልክ ሳይዝ ራሱ ግዙፍ አካል እንደ ሰው እጅ እግር ያለው ግራና ቀኝ ያለው ሆነ። ይሄ ለፈጣሪ በባህሪ አይነገርም ነው እያልን ያለ ነው። ይሄ የክርስቶስ ግን ምንድነው? እሱ በስጋ ተገለጠ። ማይታየው፣ ማይዳሰሰው፣ ማይነካው ከስፔስ እና ፕሌስ ውጭም ያለው በሚታይ ስጋና ደም ታየ፣ ተገለጠ። ያ የሚታይ የሚዳሰሰው የሚነካው ስጋ የአምላክን ባህሪ ገንዘብ አደረገ እንጂ ዓለም ሳይፈጠር ጊዜ ሳይቆጠር አለ ብለን አናምንም። እኛ አለ አስቀድሞ የነበረ ነው ብለን አናምንም። ከማርያም የተካፈለው ከማርያም የወሰደው ነው ያ የሚታየው የሚዳሰሰው አካል ማለት ነው። የእናንተ ግን ኦልሬዲ ዓለም ሳይፈጠር ነበር እያላችሁ ስለሆነ አይገናኝም ከኛ ጋር ማለት ነው። ስለዚህ ወደ ፍጡራን አይገባም አንድ የሚለው ውድቅ ይሆንባችኋል። ሁለተኛ ይሄ የሚታይ አካል ያለው ግራና ቀኝም ያለው የሚዋሰነው አካል በጥላ ውስጥ ሆኖ የሚመጣ ከሆነ ስለዚህ ጥላው ከበላይ ሆነ ማለት ነው። ውስጥ እስከተባለ ድረስ ገባ ማለት ነው። ኢንሳይድ የሆነ ነገር ውስጥ ገባ። ውስጥ ከተባል ውስጥ ነው። ለገና ይመጣል የሚለው ነው። አሁን ኛ ይመጣል ቁርአን ላይ ነው ይመጣል የተባለው። አሁን እኮ ግልጽ የኢየሱስ ክርስቶስ መጥቷል፣ ተወልዷል፣ ወንድ ልጅ ነው፣ ያው ምግብ ይበላል፣ ተገርፏል፣ ተቀጥቅጧል። ያው አምላክ ነው ብላችሁ ነው የምታስቡት። ይሄ ነገር አምላክ ተመታ ተገረፈ ማለት ነው። አምላክ የኛ ገና ይመጣል። አገብቷል። የእናንተ ደግሞ መጥቶ ተገርፏልም ምግብም በልቷልም የመሳሰሉት እና ምን አገናኘው ከአንተ ጋር? የእኛ እኮ ልነገር እኮ ክርስቶስ የሰው ልጅ ተብሏል እኮ ሰውም ነው እኮ ሰው ነው። የሰውን ገንዘብ ስላደረገ ነው። ያንተ ግን እንደዛ ገንዘብ አድርጓል እንዳላደረገም በባህሪው ነው። ያንተ ሳያደርግ ነው።
የኛ የሰውን ገንዘብ ገንዘብ ስላደረገ፣ ምክንያቱም ማይታይ ስለሆነ መምጣት መሄድ ለአምላክ ስለማይነገር፣ መመታት፣ መሞት፣ መቀመጥ እነኚህ ስለማይነገሩ፣ በቂያማ ቀን መታየት ለአምላክ ስለማይነገር ማቴዎስ ወንጌል ምዕራፍ 24 ቁጥር 30 አንዴ ክፈትልኝ። ሙሐመድ እችን ክፍል ነው ለአላህ የሰጠው። ለእኛ ግልጽ እንዴት እንደሚሆንልን ላሳየ። አንድ ጥያቄ ልጠይቅ። ሎክ በሰማያት ኃይላት ይናወጣሉ፣ የሰማያት ኃይላት ይላወጣሉ። መቼ? ወመልቅያ ማለት ነው። በዚያን ቀንም በዚያን ጊዜም የሰው ልጅ ምልክት ክርስቶስ በያዘው ስጋ ምክንያት የሰው ልጅ ተባለ። አምላክም አይታይም፣ መለኮትም አይታይም። በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል። ምን ይላል? ይታያል። ስለዚህ ክርስቶስ በለበሰው ስጋ በያዘው ስጋ የሰው ልጅ ተብሎ ይጠራል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በኃይል በኃይልና በብዙ ክብር በሰማይ ደመና በሰማይ ደመና ሲመጣ ያዩታል። የሚታይ በሰማይ ደመና መለኮት ስቲል በሁሉ የሞላ ከስፔስና ፕሌስ ውጭ ያለው ቃል በሁሉ ያለው ቦታ ማይወስነው ጊዜ ማይገድበው እዚህ ጋር ለዛ ጋር የለም ማይባለው ነገር ግን በአጭር ቁመት በጠባብ ደረት የተወሰነው ክርስቶስ በስጋ ይመጣል። ያዩታል። ምን? የባሪያ መልክ ስለያዘ ስጋን ስለተዋሃደ ቃል መለኮት ማለት ነው። ርቀቱን ሳይለቅ ስፋቱን ሳይለቅ በያዘው ስጋ ይመጣል፣ ይሄዳል ተብሎ ይነገርለታል። ለምን የተነገረለት? ይሄ የኔና የናንተ አካል የሚታይ ስለሆነ መሄድ መምጣት ስለሚነገርለት። አምላክስ በባህሪው አስቀድሞ አይነገርለትም። ይሄ መምጣት መሄድ አይነገርለትም። እስቲል ቃል በያዘው ስጋ መጣ ሄደ ሲባል በአባቱ እቅፍ ያለ ነው፣ በሁሉ ያለ ነው እስቲል። ለዚህ ነው ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ላይ በአባቱ እቅፍ ያለ ይለዋል። እግዚአብሔር ማንም ያየ የለም፣ በአባቱ እቅፍ ያለ አንድያ ልጁ ተረከው ይላል። ስቲል በአባቱ እቅፍ ነው። በስጋ ተገልጦ ደግሞ ተረከው ማለት ነው። በስጋ ተገልጦ ተረከው። መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም፣ በአባቱ እቅፍ ያለው ልጁ እርሱ ተረከው ይላል። ስለዚህ እነኚህ መታየት፣ መምጣት፣ መሄድ፣ መቆም የሚነገሩት ግዝፈት አካል ላላቸው ነው። መንገድ ላይ ስለሆንኩ ነው ተመልሼ እገባለሁ። ተመልሼ በመጋበዝ ሰዓት አስገባኝ ከይቅርታ ጋር። መንገድ ላይ ስለሆንኩ ነው። እሺ ኦራይት። እንግዲህ የዋብዮቹን አንዴ ክፈተው ቁርአኑን እና ሁለቱንም አንብበው። አላህ ቅጣቱና መላእክቱ ከደመና በሆኑ ጥላዎች ውስጥ ሊመጧቸው እንጂ አይጠባበቁም። ነገሩም ተፈጸመ፣ ነገሮችም ሁሉ ወደ አላህ ይመለሳሉ። ይሄ የዋሃብያዎቹ ነው። የአህባሾቹ ነው ያነበብነው። ይሄኛው አላህና ቅጣቱ የሚለው ማስተባበያውን የከተቱበት። ዋሃብያዎቹስ ምን ይላሉ? አላህና መላእክቱ ከደመና በሆኑ ጥላዎች ውስጥ ሆነው ወደ እነርሱ እንዲመጡና ጉዳዩ እንዲወሰን እንጂ ሌላ ምንን ይጠባበቃሉ? ነገሮችም ሁሉ ወደ አላህ ይመለሳሉ። የኛው አላህና መላእክት ብለው ያስቀመጡት ዋሃብያዎቹ ናቸው። የኛው አህባሾቹ ናቸው። ኦኬ፣ የትኛውን ነው የምትቀበሉት? አብዲማን የትኛውን ነው አንተ የምትቀበለው? እኛ ይኸውልህ እንዳስተምሮም እንደ ቁርአንም አላህ ይመጣል የፍርዱ ቃል። እኛ የምንቀበለው እሱን ትምህርት ነው። ስለዚህ አላህ ከአርሽ በላይ የሚሆነው እስከ ቅያማ ቀን ነው ማለት ነው። ኦኬ ይኸውልህ አሁን ይሄ ከአርሽ በላይ የሶፊያ አህባሽ ምናምን የሚባለው ነገር የሰው ፖለቲካ እንትን ነው እንጂ የአላህን ስራ ያዘዘውን ራሱ እኮ በስርዓት እኮ አልሰራንም።
ኖ ቶ እኔ እሱን አልጠየቅኩም። ሱፊያ ባሽ ምናምን ብዬ አልጠየቅኩም። ስለዚህ አላህ ከአርሽ በላይ የሆነው እስከ ቅያማ ቀን ድረስ ነው ማለት ነው። የአርሹ ቀን ይመጣል፣ የፍርዱ ቀን መጥቶ ራሱ ነው የሚፈርደው። ስለዚህ ራሱ አላህ ከአርሹ በላይ ያለው ነው የሚመጣው ወይንስ ሌላ አካል ነው የሚመጣው? እሱ ብቻ እኮ ነው መጥቶም እኮ የሚጠይቀው እኮ ከኔ ውጭ ንጉሥ አለ ብሎ ራሱ ነው የሚጠይቀው። ንጉሱም እኔ ብቻ ነኝ። ስለዚህ ከአርሽ በታች ይሆናል ማለት ነው የዛለታ የዑለማዎች ኺላፍ አለ። ያው እኔ ብዙ ይሄን ያክል አይ ፋዲውል የዑለሞች ኺላፍም ቢኖር አላህ እሺ አይመጣም። አንተ የመጽዋት ቀን ራሱ ነው አይደል መጥቶ የሚፈርደው አሁን ማለት ነው። ወጃአ ረቡከ ወልመለኩ ሶፈን ሶፋ ይላል አይደለ? ወጃአ ድምፅህን ትንሽ ከፍ አድርግ ፈዲ። ይፈስሩታል። ወጃአ አምሩ ረቢከ የጌታ ትእዛዝ ይወርዳል ነው እንጂ ጌታ ራሱ አይደለም የሚሉ የዑለማ ኺላፍ አለ። እኔ ግን ምንድነው ጥያቄ አሁን ይሄንን በሱፊያና ስለዚህ በአህለ ሱና ማለት ነው። ቆይ ስለዚህ እሱ ቀደም እኮ አሳይተናል። የቱን ትቀበላለህ አንተ? ቅጣቱ ነው አልክ። እሱ ደግሞ ነው አላህ ነው የሚመጣው አለ እኮ። እዚህ ጋር ልዩነት ያለው ተፍሲሩ ላይ ነው እንጂ ቁርአኑ እኮ አንድ እኮ ነው። አንተ አባሽንም ውሰድ፣ ሶፊያ ውሰድ፣ ምን ውሰድ፣ ሁሉም እኮ አንድ ነው። አንድ ቁርአን ነው የሚተዳደረው። ሻሃዳም ሲያሲዝ ላ ኢላሀ ኢለላህ መሐመድ ረሱሉላህ ነው። እኔ ምን አገባኝ? እኔ ስለናንተ ልዩነት አይደለም። አሁን አታልቅስ። ቆይ እሱ ላይ ምንም ማለት ነው። እሺ በትክክል የሚመጣው አላህ ነው ወይንስ ቅጣቱ ነው? አላህ ራሱ ወርዶ ነው የሚፈርደን። ያለቀ በቃ እንደዛ በላ። ይሄንኛው ፈዲ የሚባለው ተዳብለው የሚለኝ አላህ አይደለም የሚወርደው። ምንድን ያለው ያው አንሳና ጠይቀው አንተ የኹለፋዎች ይኸው ለእኔ ነገርኩህ እኮ የቁርአን ተፍሲር ላይ ዑለማዎች ልዩነት ይኖራቸዋል እንጂ ይኸው እሱንም ጠይቀው የሚያምነው የትኛውን ነው? አላህ ነው መጥቶ የሚፈርደን። የቱን ነው የምታምነው አንተ? እሺ አላህ ይመጣል ብለህ ነው አላህ ይመጣል ብለህ ነው የምታምነው ወይንስ ቅጣቱ ይመጣል ብለህ ነው የምታምነው? ፈዲ ሚዩትን አንሳ ነው ለማለት ነው። ትላልቅ ዑለሞች አሉ። ስለዚህ ምንድነው የምታምነው? ያጠኑ ማለት ነው። ምንድነው የምታምነው? ሙስሊም ነኝ፣ ገብቶሃል? ሙስሊም ነኝ፣ አህባሽም አይደለሁም፣ ሱፍያም አይደለሁም፣ ሙስሊም ነኝ። ያልተጠየቀውን አመልስ እባክህ፣ አታልቅስብን። ምንድነው የምታምነው አንተ? አንተ መናገር ያለብህ ማለት ነው። አንተ አሁን ከስራ ነው ተማርታታ ብያረክ ስለ ምናት ነው እንጂ አንተ እኔ ሙስሊም ነኝ፣ ትልቅ ዑለማዎች አሉ ያጠኑ ምናምን። ምንድን ነው የምታምነው? አብዲ ምን አለ? ራሱ አላህ ነው የሚመጣው። አለቅ ፔሬ ምን ዙሪያ ጥምጥም ትሄዳለህ? ሃይማኖትን ዲፌንድ ማድረግ ነው አሉ አይደል? እዚህ ጋር ሙስሊሞችን አስረሳና ጠይቃቸው። አላህ ራሱ ነው መጥቶ ከኔ ውጭ ንጉስ አለ ብሎ ፊት ለፊት ላይ ቁጭ ብሎ ያ ሁሉ የተመጻደቀ ንጉስም የነበረ ሰው ከኔ ውጭ ንጉስ ማን ነው? እኔ ነኝ ንጉሱ ነው የሚለው። የትኛው ነው? እስኪ የታለ ሙስሊም? ካለ ውጭ ይመጣል የሚል ሙስሊም አለ? መልእክቱ ነው የሚመጣው የሚል መሐመድ እንዴት ነው የምታምነው አንተ? መሐመድ አላዲን አላህ ነው የሚያምነው። ኦኬ አላህ ነው የሚመጣው። ቁርአኑም ብለው አላህ ነው። ኦልራይት እሺ አላዲንስ? አዎ እሱማ አላህ ነው። ትክክል ነው። ትክክል ናቸው። መልካም። ስለዚህ አላህ ነው የሚመጣው የሚለውን መልእክቱ ከሆነ እኮ አንተ እዛ ቁጭ ብሎ ነው መልእክቱ የሚልከው ማለት ነው። ይሄ የማይሆን ነገር ነው። ከማንም በፊት ያለ ጌታ ነው። ከማንም በኋላም ደግሞ የሚጠፋ ጌታ አይደለም። ራሱ ነው የሚፈርደው፣ ራሱ ነው የሚመጣው። ስለዚህ ራሱ የሚመጣ ከሆነ የቂያማ ቀን ከደመና በላይ አይደለም ማለት ነው። አይምን ከአርሽ በላይ አይደለም። የትኛውንም ቁርአን አገላብጠህ ማየት ትችላለህ። ከቂያማ ቀን ከምጽአቱ ቀን በኋላ አላህ እዚህ ነው የተቀመጠው እዚህ ነው የሚል ነገር የለም። ቅድም እንዳሉህም አንተ የፈጣሪን እኛ የት ነው የተቀመጥከው? ስለሱ ነገር ለራሱ ነው የምንተው። የወረደልን ቁርአን አንተ አብዲማን ለምንድን የምትከራከረው? ቁርአናችን ሁሌም ቢሆን ትክክል ነው። ከዳመና ውስጥ ካለ ከዳመና ውስጥ ነው። የተከራከረው እሱን አይደለም። አላህ ከምጽአት ቀን በኋላ የት ነው የሚቀመጠው እኮ ነው እያለ ያለው። የሚቀመጠው አይደለም፣ የሚመጣው በደመና ውስጥ ነው። ስለዚህ የቂያማ ቀን በደመና ውስጥ ነው ሲመጣ። አዎ ከደመና ውስጥ ነው። ቁርአኑ እኮ ትክክል ነው፣ ምንም አይዋሽም። ኦኬ ስለዚህ አሁን እንዲህ ተብለህ ብትጠየቅስ የቂያማ ቀን አላህ ነው ተብለህ ብትጠየቅ? ይኸው እየነገርኩህ እኮ ነው። መጥቶ ይፈርደናል እኮ። በምን ውስጥ? በደመና ውስጥ። የት ነው ካልከኝ እኔም ልህ ከዳመና ውስጥ ሆኖ ለፍርድ እየመጣ ነው። ኦኬ ስለዚህ አላህ የት ነው ለሚለው ከአርሽ በላይ ነው የሚለው ምላሽ ኦሎይስ አይሰራም ማለት ነው። የማይሰራበት ኮንዲሽን አለ። የዛ ቀን የምጽአቱ ቀን እኮ የሚቀር ነገር እኮ አንድም ነገር የለም እኮ፣ ሁሉም ጠፊ ነው።
ችግር የለውም። ግን የዛን ዕለት እሱ በደመና ውስጥ ሆኖ ሲመጣ ከአርሽ በላይ አልነበረም። ስለዚህ አላህ ከአርሽ በላይ ነው የሚለው እስከ ቂያማ ቀን ድረስ ነው። በቃ ያኔ እኮ ሁሉም ነገር ጠፋ። በቃ ከዛ በኋላ ያለው ህይወት ለራሱ ነው። ምን ቁርአኑ ምለው ከአርሽ በላይ የሚሆነው ለፍርድ እስከመጣ ድረስ ብቻ ነው እንጂ እስከ ለዘላለም እዛው ሊሆን አይደለም። እና ተመልሶ ወደ ቦታው መመለሱ አይቀርም። ከፍርድ በኋላ መመለሱ አይቀርም። እሱን ለራሱ ነው የምንተው። ወደ ነው የሚመለሰው። አርሽ የሚጠፋ ከሆነ ፍጡር ሁሉ የሚጠፋ ከሆነ ወደ ነው የሚመለሰው። ገነት ውስጥ አታዩትም እንዴ? ይሄን ለራሱ እንተዋለን። ኦኬ፣ ለራሱ እንተዋለን። ስለዚህ አላህ ዘላለማዊ ሁኔታ ከፍጡራን ተነጥሎ አይደለም ያለው ማለት ነው። የሆነ ጊዜ ብቻ ነው ከፍጡራን ተነጥሎ ያለው። ቅድም ደግሞ አንተ ስፔስ ስላለው ሩቅ ስላለው ወይ አርሽ ስለጋረደው ነው የማይታየው ምናምን ባልከው ጥያቄ፣ እሺ በእኛ አስተምሮ ከነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ከሳቸው ውጭ አላህን ያየ ነብይ የለም። ብዙ ነብያቶች ተልከዋል። ኦኬ፣ መሐመድ አይቶታል። መሐመድ ሪሳላም ተልኮላቸው ሄደውም አይተውታል። የትኛው ሙስሊም ይቀበላል? የትኛውንም ሙስሊም አስነስተ መጠየቅ ትችላለህ። ኦኬ፣ አላህን አይቶት ነበር መሐመድ አላህን አይቶታል። ሙሳ አናግሮታል። እሺ፣ ያናገረው ሌላው ወሂ ነው የሚወርድለት ሌላው ነብይ። ሙሳን ግን ቃል በቃል አውርቶታል። እሺ፣ ሙሳን ቃል በቃል አውርቶታል። ሙሳ ሲያናግረው ጌታዬ ፊትህን አሳየኝ በሚለው ሰዓት ሙሳ ያንን ተራራ ተመልከት፣ ያ ተራራ የኔን ብርሃን ግርዶሽን ሳነሳ ያ ተራራ የኔን ብርሃን ከቻለው ፊቴን አሳያለሁ ብሎት ነበር። ወደዛ ተራራ ሙሳ ቆሞ እየተመለከተ ፊቱን ግርዶሹን ሲገልጠው ተራራው እንኳን ብርሃኑን መቋቋም አልቻለም። መልካም፣ እሺ። ስለዚህ ሙሳን አናግሮታል። መሐመድ ደግሞ አይቶታል። አደምስ በእጆቿ አደምን የሰራው አደም እኮ የሰው ልጆች ሁሉ አባት ነው። ራሱን የሰራው መሐመድ አላየውም እያለህ ነው ወንድም። ነብዩ መሐመድ ሄደው አላዩትም እንዴ? ወደ ሚራጅ ለምን ወጡ ታዲያ? ኖ ቆይ እሺ፣ ሙሳ ብቻ ነው ፊቱን ብርሃን ያለከው። ትክክል ነህ። ሌላን ያልሰማው። እሺ፣ ነብዩ መሐመድ ለምንድን ነው እሺ ወደ ሰማይ ሚራጅ ያደረጉት? አላህን ያየው ማንም የለም። አላህን ያየው ማንም የለም። እረፍ። አንተ እሺ ነብዩ መሐመድ ሚራጅ አላረጉም? ተልኮ አለ ወይ? አይኔ በዛዊ ትምህርትን ያውን የለኝም። ግልጽ ነግራችሁ ግን የሚባል ተሰማ ግን ሙሳ ነው እንጂ ነብዩ መሐመድ አላዲን ይውላችሁ። አንድ ነገር እናንተ መስጂድ አልአቅሳ እሺ ለምንድን ነው የምትከበረው? መስጂድ አልአቅሳ ምንድን ነው እንትኗ? አንተ መሐመድ የምትባለው እስኪ አንሳና ተልኮ አለው ይላልከው። መስጂድ አልአቅሳ ለሙስሊሞች ያላት ቦታ ቅዱሳን ቦታዎች ለሙስሊሞች 3 ቦታ ናቸው አይደለ? መካ፣ መዲናና መስጂድ አልአቅሳ። እሺ መስጂድ አልአቅሳ ለምንድን ነው ለሙስሊሞች እንትን የሆነችው የተቀደሰ ቦታ የሆነችው? አንዳንድ እዚህ ስገቡ የሆነ ዕውቀት ቢኖራችሁ ጥሩ ነው። ትንሽ እንኳን ምን መሰለ ወንድም እስልምና ነው ወክላችሁ የምትገቡ። እዚህ ቃል በቃል ተናገርክ። አንተ ራስህ እዚህ ቃል በቃል ተናገርክ። ያልከው ሙሳ ያላን ፊት ማየት አይችልም አልክ። አሁን ደግሞ መተህ ሙሐመድ አይቶታል ትላል። እረፍ፣ አትዋሽ። አላህን ያየው ፍጡር የለም። አላህን ያየው ማንም የለም። አትዋሽ። ተው። ሚራጅ ለምን ወጥቶ ቁርአን ላይ ተጽፏል ወይ? የትኛው ነው እንትን ጠይቅ እኮ። እሺ መሐመድ አንከራከሪው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሚራጅ እንዳደረጉ ታምናለህ አታምንም? እሺ ለምንድን ነው ሚራጅ ያደረጉት? በቡራቅ የወጡት ለምንድን ነው? እሺ ሰላቱንስ ከማን ተቀበሉት? ጀነትና ጀሃነምንስ እንዴት አዩ? አንተ የትኛውን እንትን ነው የምትከተለው? አንተ እኮ እዚህ እያልከን ያለው አላህን ሙሐመድ ፊት ለፊት አይቶታል እያልከን ነው። እረፍ። አልተጻፈም እኮ ተው። እሺ ካልተማርክ ወርደ ተማር ወይም የሚሉትን ስማ። ኧረ የምር እናንተ ተማሩ። አይሆን እስቲ መስጂድ አልአቅሳን እኮ ጠየቅኩሽ። ምንድነው ጥቅሙ? ሚራጅ ለምን ወጥቶ ለነማር ነው የገባነው? እሺ
እኔ አሁን ትምህርት የለኝም። ነብዩ በዛው መሐመድ ሀቅረቀ ሚራጅ ነገር እንደወጡ ማለት አምናለሁ አለ አይደለ? ሚራጅ ከወጡ በኋላ እሺ ሰላቱን 5 ወቅት ሰላት የተነገራቸው በእንትና ነው እንደ ሙሳ በሪሳላ በድምጽ ነው የተነገረው? ሰላት መጀመሪያ ስንት ነበር? ከዚህ ላይ ከበር አላውቅም፣ ግን ለሙሳ ግን ፊቱን እንዳልከው ያ ሲባል ሰምቻለሁ። ኦኬ ሁላችሁ እዚህ ስትገቡ ደግሞ ሳይሆን የሆነ ነገር አውቃችሁ እስልምናን ወክላችሁ ስለምትገቡ እዚህ ጋር እስልምናን ነው እኮ ስም እያስጠራችሁ ያላችሁት እዚህ ጋር ስትገቡ ማለት ነው። ማወቅ ያለባችሁ ነገር እሺ። ስለዚህ መጀመሪያ ሰላት ጌታችን አላህ መጀመሪያ ሰላት ለነብዩ የሰጣቸው ስንት ሰላት ነበር? ከዛ ማን ነግሯቸው በምን ሁኔታ አስቀነሱት? ይሄን መልስልኝ እስኪ መሐመድ አንተ። አልተጻፈም ከምትል መጀመሪያ ሰላት ስንት ነበረ? ከዛ ስንተኛው ሰማይ ደርሰው ማን የትኛው ነብይ ነው ነግሯቸው ይሄን ህዝብ አይችለውም ብለው ያስቀነሱት ይሄን ሰላት? እሱን ተውና ይሄን ነብዩ አንድ ቦታ ሙሐመድ የአላህን ፊት ወይም በአላህ ፊት ቆመው ተናግሯሉ ብለውን ቦታ አምጣና በቃ ያው ያንተን ትምህርት እኔ ሙሉ በሙሉ አምናለሁ። ለምንድን ነው ሚራጅ የወጡት? ሚራጅ የወጡት ከአላህ ጋር ለመነጋገር ነው እንዴ? እሺ ፊት ለፊት አይደለም ያወሩት? እናንተ እንደ ሙሳ በግርዶሽ ሆነው እንዴት ነው እናንተ የምትማሩት? አይደለም ሲጀመር በዚች ምድር ላይ ማንም አማኝ አላህን ለማየት እንትን አልተባለም፣ አልተፈቀደም። አስተግፍሩላህ ላዚም። ይሄ ነገር ይቅር፣ ወደ ማይሆን ቦታ እየሄደ ነው። እፎይ አሁን ርዕሳቸው እነሱን ጠይቃቸው። እንግዲህ እናንተ የምትከተሉት ምን አይነት እስልምና እንደሆነ አላውቅም። እኛ እስካሁንም ድረስ ከልጅነታችንም ጀምረ ትልቅ ዑለማዎችም ያስተማሩን ይሄንን ነው። ያ እስቲ ሜቢ ሱረቱ ነጅም ላይ ሱረቱ ነጅም አንዴ ክፈተውና እዛ ላይ እዚሁ እንትን ልበላችሁና ሜቢ ልጠቁማችሁና ይሄ አብዲ እንዳለው ኢብን አባስ መሐመድ አላህን አይቶታል ብሎ ነው የሚያምነው። ወደዛ በሄደ ጊዜ ላይ መሐመድ አላህን አይቶታል የሚል አቋም አለው። የተወሰነ አንብብላቸው እስከ ቁጥር 7 ይመስለኛል ቁርአን ላይ ስላሉ። ኧረ እኛ የምናውቀው እሱን ነው። ግርዶሹን አንስቶ እየኝ ብሎት እንዳየው ነው የምናምነው። አንተ እኮ ጌታ እኮ ነው። ይኸውልህ ጌታ እኮ ለፈለገው ሰው የፈለገውን ማድረግ ይችላል። እናንተ እንደምትሉት ሙሳ አየው ከሊያየው እንደዚህ ከሆነማ ታዲያ ለምን ያዝንላል? የአኺራ ቀን ማለት ነው። ለሁሉም ሰው እኩል ከሆነ ቅጣቱ እናንተ እንደምትሉት ከሆነ ለአንዱ መሀሪ ለአንዱ እንትን ለምን ይሆናል? በሰራው ስራ አዛኝ ስለሆነ እኮ ነው ጌታ የፈለገውን እኮ ማድረግ ይችላል። ያ አክቹዋሊ አጨቃጫቂ ነው። በቃ ልጠቁማችሁና አረ ምንም አጨቃጫቂ ነገር የለውም። እኔ እንጃ እሺ ልንገራችሁ። ሲቬኪ ቀጥል። እሺ ልንገራችሁ። ይሄ የቁርአን ክፍል ሙሉ አውዱ ልክ መሐመድ አላህን እንዳየው ነገርም ይናገራል። ከኋላ መለስ ብለህ ሙሉውን አንብበው ሱረቱ ነጅም ላይ ያለውን። ቪኪ እንትንን አውጣልኝ፣ የዋብያዎቹን ቁርአን አንዴ ክፈትልኝ። የዋብያዎቹን ሱረቱ ነጅምን ክፈተው፣ እዛ ላይ ያስቀምጠዋል። አላህን አይቶታል የሚለውና ያላየውም የሚለው ኢብን አባስ ሐቂቂ በሆነ ሁኔታ አይቶታል አላህን መሐመድ ብሎ ነው የሚያምነው። በአይሻ በኩል የመጣ ደግሞ አላየውም የሚል አይነት እንድምታ አለ። ሊቃውንቶቻችሁ በዚህ ዘንድ አይሻ በእኛ ዘንድ እውቀት የላትም፣ ስለዚህ ኢብን አባስ መሐመድ የጸለየለትም ነው ተቀባይ ያለው ኢብን አባስ ነው፣ አይቶታል የሚልም አለ። ክርክሯን አንድ አንብብልኝ እሷ ጋር አድርገውና ለእናንተ ላይ ይታይ ይችላል። እኔ እያየው አነባዋለሁ። አስጠጋው ሙሉ ለሙሉ ስለማይታየኝ አንብበውና ታሳያቸዋለህ። አንብቤ ያሳያቸዋለሁ በኋላ። እዚህ ላይ የተፍሲር ባለሙያዎች እንደሚሉት ነብዩ አዩት የተባለው ግበዋል። አንዳንዶች እንዳሉት አላህን አዩ ማለት ነው ሲሉ ይህንን አባባል በግንባር ቀደምነት የሚመሩት ታላቁ ሱሐቢ አብደላ ኢብኑ አባስ እና ኢክሪመት ናቸው። ያው አላህን አይቶታል የሚለውን ማለት ነው።
ያ እንግዲህ ኢክሪማና ኢብን አባስ ማለት መሐመድ ቁርአንን በብቸኝነት እንዲፈስር እጁን ጭኖ ጸሎት ያደረገበት ነው። ያተኮረው ስለ መልአኩ ጅብሪል በመሆኑ ነቢዩ ራሳቸው ጌታዬን አላየሁም በማለት ስላስተማሩ አዩት የተባለው ጅብሪልን ማለት እንጂ አላህን ማለት እንዳልሆነ ይደመድማሉ። በተጨማሪም አላህን አይተዋል የሚለውን አስተምሮት በጥብቅ ይኮንናሉ። የሐዲስ ባለሙያዎችና የተፍሲር ጠበብቶችም የሚደግፉት አባባል የአይሻን ትረካ የያዙት ማለት ነው። እኔስ ሜይ ቢ እዚህ ጋር ትንሽ ግልጽ ካደረግንላችሁ ብዥታችሁን እናንተ ሄዳችሁ ማንበብ እናንተ መጽሐፍ ስለሆነ አንተ ከቁርአን ጋር የሚጋጭ ከሆነ የኔ ሐዲስ ተውት ብሏል። የትኛውም እንትን ከቁርአን ጋር አመሳስላችሁ የሚጋጭ ከሆነ የትኛውም እንትን ይተዋል እኮ ተፍሲራቸው ማለት ነው። ያ እንግዲህ ለጊዜው የኛው ቶፒካችን ስላልሆነ መለስ ስንበልና ስለዚህ አየው አላየው ለጊዜው ቶፒካችን ስላልሆነ ብዥታችሁን የተወሰነ እንትን እንዳልናችሁ አሁን ትንሽ ፖይንት ያገኛችሁ ይመስለኛል። መሐመድ እና አላዲንም አብዲ ያለውም ትክክል ስለሆነ ማለት ነው። ኤኒዌይስ ወደ ዋናው ፖይንት መለስ አድርገውና እንግዲህ አላህ በቂያማ ቀን በደመና ውስጥ ይመጣል የሚለው ቶፒክ ላይ እንመለስ። ይህንን እንግዲህ ሀባሾቹ ቅጣቱ ብለውታል። የሚመጣው ቅጣቱ ነው እንጂ አላህ አይመጣም። መምጣት፣ መሄድ፣ መቆም፣ መነሳት የፍጡር ባህሪ ነው። ይሄ መጣ ከተባለ ደግሞ እሱ ፍጡር ነው የሚል አቋም ስላላቸው አላህ አይደለም የሚመጣው። በእንትን ራሱ እንደ ፀሐይ እንደ ጨረቃ ወለል ብሎ ይታያል የሚለው ሀዲስ የመሐመድ እሱ ራሱ በሀቂቂ አይታይም የሚል ነው ሀባሾቹ እይታ አቋም። እምነታቸው እንደዛ ነው። ምክንያቱም አይን ራሱ ቦታን የሚጠቁም ስለሆነ አንድን ነገር አየሁት ስትል ወይም ከፍታ ላይ ነው የምታየው፣ ወይም ዝቅታ ነው የምታየው፣ ወይም አግድም ነው የምታየው። በዳይሬክሽን ነው በአቅጣጫ ነው የምታየው። ስለዚህ በአቅጣጫ የምታይ ከሆነ ስለዚህ ቦታ አለው ማለት ነው። አይን ቦታን የሚጠቁም ስለሆነ ወይም ወደፊት ነው ወይም ወደ ላይ ነው ወይም ወደ ታይ ነው፣ ብቻ እንደዚህ ነው የምታየው። አቅጣጫ ውጭ አይደለም አይነት ሊያ የሚችለው አቅጣጫ ያካበበ ነው የሚያየው። ስለዚህ አቅጣጫ ለፈጣሪ ከሰጠ ደግሞ ፍጡር ነው የሚሆነው የሚል አስተምሮውን ሀባሾቹ ስለሚደግፉ፣ ስለዚህ ሲታይ እንኳን በኬፍያ አይደለም እንዲህ ነው በዚህ እንደዚህ ከላይ ከታይ ተብሎ አይታይም ብለው ነው ያምኑት። ሀዲሱ ግን በግልጽ ጨረቃ ወለል ብላ እንደምትታይ ወይንም ፀሐይም ወለል ብሎ እንደሚታይ ይታያል ይላል። እሱንም ሙሉ ለሙሉ አይቀበሉትም። ይህንንም ቅጣቱ ነው የሚመጣው እንጂ አላህ አይመጣም ብለው ነው የሚሉት። ይሄ የሀባሾቹ ትርጉም ነው። ሀጂ ሳኒ አቢብ የቁርአን ትርጉም ነው። የቀድሞ ያሳየናችሁ ደግሞ አሁን በህይወት ያሉት እንትና ስማቸው ነበር፣ ስማቸው ይጠፋኛል። መሐመድ ዜኒ ያ አፍሪካ ቲቪ ላይ ፈተዋ የሚሰጡት ማለት ነው። የቀድሞ ይመስለኛል ደይፍ ሀዲስ ነው። ደይፍ ማለት ያው ደካማ ሀዲስ ይሆናል። የትኛው መጀመሪያ ላይ ያመጣው ትእዛዙ ነው የሚለው ማለት ነው እንጂ ይኸውልህ ያን ቀን የአባሾቹ ነው እያልኩ ነው። ስቲል የሚመሩበት ነው። ስቲል አባሾቹ እንዳሉ ታውቃለህ። ይኸውልህ በእኛ አስተምሮ ምን አለ መሰለህ፣ ማሸር ሜዳ ላይ ለምሳሌ ህዝቡ ለስንት ዓመታት ያናክል በውሃ ጥም በምን ሲሰቃይ እያንዳንዱም ነብይ ከኢሳ ጀምሮ እስከ ኢብራሂም ድረስ እያንዳንዱ ያለውን ነብይ አማልዱን ከጌታዬ ጋር ብለው ሲጠይቁ እኛ አቅም የለንም፣ እኛ ራሱ ለራሳችን አንዳንድ የሰራነው ጥፋት አለ በሱ እንኳን እንፈራለን ብለው እንትን ሲሉ ነቢያችንን ነው መሐመድ ሰለላሁ ዐለይሂ ወሰለም ሄደው ሸፋውንም ብለው ሲጠይቁ ጌታቸውን ፊት ለፊት ስጁድ ተደፍተው የሚለምኑት ማለት ነው። ታዲያ ስጁድ ተደፍተው የሚለምኑት ትእዛዙን ነው። ስለዚህ አላህ ነው የሚመጣው የሚለውም ቦልድሊ አንተም ትደግፋለህ ማለት ነው። የእኛውን ክፍል ይህንን ትርጉም አትቀበለው። እኔ እንጃ፣ እኛ ትክክለኛ ሙስሊም እስከሆነ ድረስ እንደዛ ነው የምናስበው። እስኪ ሌላ ሀሳብ ያለው ካለ ማውራት ይችላል። እሺ ነስረዲን እንኳን ደህና መጣ። አይ ቲንክ መሐመድ እና አላዲን መቀጠል ከፈለጋችሁ ቀድማችሁ ስለመጣችሁ እድል ሰጣችኋለሁ እና ነስረዲን አሚድ እኛም የምንቀበለው የቁርአኑን ሀሳብ ብቻ ነው። በቁርአኑ ላይ የተገለጸውን ብቻ ነው እንጂ የተጨመረው ወይም የተቀነሰውን ማንኛውን ነገር እንቀበልም።
ቁርአን ላይ ያለውን እኮ ቁርአኑ አሳየ። የሚለውን ተፍሲሩ ነው ብቻ ነው ተፍሲሩ ነው የሚለያየው እንጂ ቁርአኑ እኮ አንድ ነው። የትኛውን እኮ ተፍሲር ነው እያልኩ ነው። የምትቀበለው አንተ? ሁለት ቅጣቷ ተፍሲር ነው ያለው የምትለው ቁርአኑ። ስማ ቅጣቷ የምትለው ማለት ነው በቁርአን ውስጥ አልተገለጸም እኮ። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ስጁድ ተደፍተው የሚለምኑት እኮ መቼስ ትእዛዝን እኮ አይደለም አይደል እንዴ? ረሂምና አዛኘውን እኮ ጌታ ትእዛዝን አይደለም ለህዝብ ይዘንለት ብለው የሚለምኑት አላህን ስጁድ ተደፍተው አቀርቅረው እዛ የሚለምኑት እኮ ጌታቸውን ነው እንጂ ትእዛዝን እኮ አይደለም። ትእዛዝን አይደለም። ይሄን ታምናለህ አይደል አንተ? ነቢያችን ሰለላሁ ዐለይሂ ወሰለም ስጁድ ተደፍተው ለህዝባቸው እንደሚለምኑ ሸፋ እንደሚሆኑ ታምናለህ? አዎ አምናለሁ። ስለዚህ ይሄን ካመንክ አንተ ስጁድ የሚደፉት ለማን ነው? አንተን ከማስከፋ ህዝብን ይቅር ብያለሁ ብሎ ህዝቡን ይቅር የሚለው በሳቸው ምክንያት የት ሆኖ ነው? ትእዛዙ ነው? ሌላ ሰው መቀጠል ይችላል። ኦኬ። ስለዚህ አላህ ነው ግዴታ የሚሆነው ነው የአብዲም አቋም። መሐመድ አይደለም ነው ጥያቄ ትንሽ ቆይቷልና ስለዚህ አላህ ነው የሚለው ላይ አብዲ ፍሬም የሆነ መስመር በያዘ ሁኔታ እሱን ነው አርጊው እያደረገ ያለው። አይ ቲንክ መሐመድም ተቃውሞ ዚስማሽ ያላቸው አልመሰለኝም። ታይቷል አልታየ የሚለውም እንግዲህ እነ ኢክሪማን ታውቁታላችሁ። የመሐመድ ሳባ ነው። ኢብን አባስ ደግሞ የመሐመድ አጎት ልጅ ነው። እነሱ አዎ መሐመድ አይቶታል የሚል እንትን አላቸው። እሱ እንግዲህ የእናንተ ጉዳይ ይሆናል። ኤንዌስ ግን በደመና ውስጥ የሚመጣው አላህ ነው የሚለው ሐዲስ ቁርአኑ በግልጽ ይለዋል። ባይዘ ቁርአኑ በግልጽ ነው የሚለው አላህ ነው የሚመጣው ነው የሚለው ምንም አለጥርጥር ትእዛዙ ነው የሚመጣው አይልም ቁርአኑ። አረብኛው ግን ሀባሾቹ ይህን አይቀበሉትም አይደለም። ምክንያቱም መምጣት መሄድ የሚነገረው ለፍጡር ስለሆነ አላህ ይመጣው የሚመጣው ትእዛዙ ሳይሆን ራሱ አይሚን እንትኑ ነው ቅጣቱ ነው የሚል ነው። ቅጣቱ ነው የሚመጣው የሚል ነው። ዋብያዎቹ ደግሞ ነው ትእዛዝ የሚል የለም ቅጣቱ የሚል የለም። ቅጣት ባይዞ ቅጣት ከሆነ ቅያማ ቀን ድረስ ለምን ይጠብቃል? ከቅያማ በፊት አላህ አይቀጣም? እኔም አልቀበለው ይህን ለዛ ነው ያ ምሕረቱና ቅጣቱ ለምሳሌ በየቀኑ ሊመጣ ይችላል። ሰዎች ሲያጠፉ ሊቀጣ ይችላል። ፈጣሪ በማንኛውም ጊዜ በየትኛውም ሰዓት ሊቀጣ ይችላል። ስለዚህ ቅጣቱ ነው የሚመጣው ከተባለ በማንኛውም ሰዓት እንደሚቀጣው ማለት ነው የሚሆነው። አለ ሲጀመር እኚህ ሙስሊሞች አይደለም፣ እኚህ አሸባሪዎች ናቸው። የነሱን ማንኛውንም ዶክትሪኔት አንቀበልም እኛ። አይ መሐመድ ይኸውልህ አሸባሪ አይደለም። የእናታችን አይሻ ረዲየላሁ ዐንሃ ራሷን የቻለ ሀዲስ አላት። የእሷ አይነካም የእናታችን አይሻ። ግን አንተ እዚህ ጋር የመዛሀብ ልዩነት አለ። የመዛሀቡ ልዩነት አንተ እውቀት ካለ ከቁርአን ጋር አመሳስለ የሚሆነውን አንተ ከቁርአን ጋር የሚሆነውን መውሰድ ነው። አይ እውቀት የለኝም የምትል ከሆነ ደግሞ እዚህ ጋር አላህ አርሽ ላይ ነው፣ አላህ ይሄ ያለው መጀመሪያ ያዘዘንን እኮ በቅጡ አልሰራንም። ሁሉም ነገር ለሱ ትተህ በቃ ላኢላሀ ኢለላህ ሙሐመድ ረሱሉላህ አንድ እንትን ነች። በቃ አንድ አቂዳ የያዘ ሰው ነው ጀነት ይገባል የተባለው እንጂ ወሃቢያ ጀነት ይገባል፣ አህባሽ ጀነት ይገባል፣ ይሄ ሰለፊያ ጀነት ይገባል አልተባለም። ነቢያችን ምንድን ነው ያሉት? ላኢላሀ ኢለላህ ሙሐመድ ረሱሉላህ እሷን ይዞ ብቻ የመጣ ቀን ነው የአኺራ ቀን ጀነት የሚገባው። ችግሩ ምንድነው? እሱ መሰለህ 73 ቦታ ትከፈላላችሁ፣ 72ቱ የገሃነም ናቸው አይደለ? አንዷ ስቀር 72ቱ የገሃነም ናችሁ። ስለዚህ ይሄ በቁርአን ላይ እንዲህ እየተለያየ ቅጣቱ ነው የሚመጣው አላህ አይመጣም፣ አላህ ነው የሚመጣው ቅጣቱ ነው እያለ መቼም አንድ አትሆንም። አላህ እንጂ ቅጣቱ አይመጣም። ቅጣቱ መምጣት ካለበት እኮ አሁን ወርዶ መቅጣት አለበት። እኔ ስንትና ስንት ነገር እያደረግኩት እየበደልኩት እስካሁን ዝም አይለኝም። ቀርቶ ወይም ህይወቴን መውሰድ አለበት። ግን እኔ ቅጣት ይመጣል ብዬ አላምንም። አላህና አላህ ብቻ ነው። እሱ መሐመድ እሱን እንትን አትበል። ይኸውልህ ጌታ አዛኝ ስለሆነ ነው እንጂ ስንት ወንጀል እንሰራለን። እዛ ጋር እኮ አንተ ዚና እየሰራ እኮ እዛ አድርቆ ሊያስቀር ይችላል። በእጁ ነው ያለ ሁሉም ነገር። ግን ጌታ ከማንም በላይ አዛኝና መሐሪ ነው። ከዛሬ ነገ ትመለሳለህ ደጄ፣ ከዛሬ ነገ ትመጣለህ እያለ ነው የሚያልፍ። ወደዛ ርዕስ አትሂዱ።
እና አሁን እፎይ ቅድም ባልከው 73 ቦታ ብንከፋፈልም 73ቱም የጀሃነም ሲሆኑ አንዷ ብቻ ላኢላሀ ኢለላህ መሐመድ ረሱሉላህ እሷን ብቻ ይዞ የመጣ ሰው ጀነት ይገባል ተብሏል። ስቲል የተጻፈውም እንደዛ ነው። በቃ እኛ የምናምን ነው ትክክለኛ ሙስሊም እስከሆነ ድረስ በአላህን ጌታነት ከመሰከረ የነቢያችን ሰለላሁ ዐለይሂ ወሰለም ነብይነት ከተቀበለ ችግሩ ምንድነው መሰለ? የአንተ አላህና የኔ አላህ ከተለያየ የአንዱ አላህና የወንድምህ አላህ ከተለያየ ማለትም የአንተን አላህ ጣዖት ነው የሚወርድ የሚወጣ ነው ካለው እሱም ገነት ይገባል አላህ ስላለ ብቻ። ለምሳሌ ለምሳሌ ሺያዎች አንተ ቅዱስ የምትላቸውን አይሻ ገሃነም የምትገባ ነች ብለው እንትን ይላሉ፣ ረዳ ያደርጉባታል። ዘማዊ ነች ብለው ነው የሚያምኑት። ዝሙት እንደሰራች ነገር። የትኛው መዝሀብ ተከታይ ነው እንደዛ የሚለው? ሺያዎች። ስለዚህ ከዚህ ጋር በተያያዘ ሺያ አይሻ ብዙ ነገር ኢቭን ለሙሐመድ ሞት ምክንያት እንደሆነች ነው የሚያምኑት። እንደዚ አይነት ነገር ነው በደንብ የሚሰርቧት። እነ ዑመርን እነ አቡበከርን እንትን ይሏቸዋል። የአሊን አሟሟት መሰረት አድርገው አሊን እንትን ብለውታል፣ ገፍተውታል የሚል አቋም ስላላቸው እነኚህ አሁን በእነኚህ ላይ ሙሐመድ ደግሞ ጥያቄው ምንድን ነው? ሙሐመድ ደግሞ ምን ብሏል? አንድም ሙስሊም ታከፈረ አንድ ሰው ሙስሊም ከሆነ ያንኛው በትክክል ክፍረቱ ወይን ወደሱ ይመለሳል ወይም ወደዛኛው ይቀራል አይደለ? ኤኒዌይስ እሺ፣ በቁርአንም ከተለያያችሁ በእንትን ከተለያያችሁ አንድ እስከመቶን ድረስ ሙሐመድን እስካልታዘዝከ ድረስ አማኝ አትባልም አይደለ? ቁርአኑ እኮ አንድ ነው እኮ። ችግሩ እኮ ተፍሲር ላይ ነው እኮ። ተፍሲሩ ላይ ከተለያየ ምን ትርጉም አለው? አንድ ነው ብትልም የታላቁ ጌታ ቃል እኮ ነው። ትርጉም ላይ እኮ ነው እንትን መዛሃቦች የራሳቸው እንትን አላቸው እንጂ እኮ ቁርአኑ እኮ አንድ የጌታ ቃል ነው እኮ፣ የተለያየ እኮ አይደለም እኮ። አሁን ችግሩ ምን እንደሚያመጣብህ ታውቃለህ? አንድ ነው ብትልም ሁሉም የተለያየ ትርጉም ካለው አንድ አይደለም። በቃ በቁርአኑ አንድነት እያመንክ አይደለም። ምክንያቱም አንደኛው አንተ አላህ እጅ ያለው ስትል፣ ያኛው ደግሞ እጅ ካለው እሱ ጦጣ ነው ወይንም ደግሞ ፍጡር ነው ይልሃል። አንተ አላህ ነው የሚመጣው ስትል የሚመጣ የሚወጣ የሚቀመጥ ከሆነ እሱ ደግሞ ፍጡር ነው ፈጣሪ አይደለም ይልሃል። ያንተን ፈጣሪ ቁርአን ላይ የገለጸው ባህሪው ነው ያልከውን እሱ ደግሞ ያንተን ፈጣሪ ምን እያለው ነው? ፍጡር ነው እያለው ነው። ይሄ ደግሞ ምን ያመጣባል? ያንተን ፈጣሪ ፍጡር እያለው እሱም ሙስሊም ነው ወይ እኮ? ይኸውልህ ይሄ ብዙ መከፋፈል ያለው እፎይ እንደ ሀገራችን ነው። ተው እንደ ዓለም አይደለም። እኛ ሙስሊሞች ብቻ ነን እኮ። ይኸውልህ እንደ ዓለም አይደለም፣ እንደ ዓለም ነው ወንድማችን፣ እንደ ዓለም ነው። የሙተዚላዎችን ታሪክ ታውቃለህ? እኔ እንጃ። በደንብ አጥና። ሙተዚላዎች ምንድነው? አሻሪ ምንድነው? አታሪ ምንድነው? እነኝን መለስ በልና አጥና። መምህር እንኳ ደህና መጡ። ጤና ይስጥልን። እንደምን አላችሁ? እንዴት አመሻችሁ? ደህና ናችሁ ወይ? ድንቅ ውይይት ነው። በጣም ስንጠፋ ብቅ እንበል ብለን ነው። ጠፋህ ለምን እፎይ ቤት አትመጣም የሚሉ መልእክቶችን በዙና ዛሬ ተከሰትን። ደህና ሰነበት ወይ? እንደምን አለ? አለን ይመስገነው፣ ሁሉ ሰላም ጤንነት እንደ ቸርነቱ ደህና ነን። ዛሬ ደግሞ ድንቅ ውይይት ነውና በክርስትናም እኮ ብዙ አይነት አስተምህሮ ያላቸው ግለሰቦች አሉና በእኛ ግን አንዲት ሃይማኖት አንዲት ኦርቶዶክሳዊት ቤተክርስቲያን ናት ያለችና መጽሐፍ ቅዱስን ብቻ ስለጨበጠ በራሱ የሚተረጉም የእግዚአብሔር መንግስት ተካፋይ አይሆንም። በእኛ አስረግጠን የምንናገረው ማለት ነው። አንድ ሰው መጽሐፍ ቅዱስን ብቻ ይዣለሁ ብሎ በራሱ ትርጉም ተርጉሞ ዞት ከመጣ በእግዚአብሔር ቤት ተቀባይነት የለውም እና በዚህኛውም እንደዚህ እንዲለዩልን ለጠቅላላ እውቀትም ስለሚጠቅመን ጥሩ ውይይት ነው ለማለት ነው። እየሰማን ነው። ኃይለማርያም በርቱ፣ የአበባ አምላክ ያበርታል። እሺ ቴንኪው። ያ እኛ እንግዲህ መምህርም እንዳሉት ምንድነው እሱ የፈለገ ተመሳሳይ ከኔ ጋር ኦርቶዶክስ ነኝ ቢል መጽሐፉን ያላውድ ያላባቶች አስተምሮ በራሱ የተለየ ትርጉም የሚሰጠው ከሆነ ይወጣል። በቃ ከክርስትና ነው።
ምንም እንደራደረው ነገር የለም። አንድ ነው ምናምነው እኮ ክርስቶስን ያምናል እኮ እንደዚህ ቤተክርስቲያን ይሄዳል እኮ መጽሐፍ ቅዱስን ይዟል እኮ ነው። የተለየ ትርጓሜ ካመ ለምሳሌ ክርስቶስ በደመና እመጣለሁ ብሏል። ቅድም አሳያችኋል። ማቴዎስ ወንጌል ምዕራፍ 24:30 ላይ፣ ማቴዎስ ወንጌል ምዕራፍ 25:30 ላይ፣ ዮሐንስ ራእይ ምዕራፍ 1:7 እና 17 ላይ ክርስቶስ እንደሚመጣ በደመና ተናግሯል። አይ ክርስቶስ አይደለም የሚመጣው ክርስቶስ አይመጣም ብሎ ቢል ክደት ነው። የወጉት ሁሉ ያዩታል ያዩኛል እመጣለሁ ብሎ እሱ አይደለም ሌላ አካል ነው የሚመጣው ቢል ሊትራሊ ክደት ነው። ክርስቶስን እየካደ ነው። የሚጠብቀው ሌላ አምላክ ነው። ሌላ ጣዖት እየጠበቀ ነው። ጣዖት እየጠበቀ ነው። አምላክን ሳይሆን በአይምሮ የሳለውን ጣዖት እየጠበቀ ነው እና ከክርስትና ይወጣል። ኮምፕሊት ምንም ኮምፕሮማይዝ የምናደርገው አይኖርም ነው። ስለዚህ በግልጽ በደመና እመጣለሁ ከመላእክቱ ጋር እመጣለሁ መላእክቶቹን ልካለሁ ክርስቶስ ብሎ ሳለ ኖ ክርስቶስ እኮ አይደለም በደመና የሚመጣው የተወጋው ክርስቶስ ሳይሆን ሌላ አካል ነው የሚመጣው፣ ወይም ደግሞ ትእዛዝ ነው የሚመጣው እሱ አይመጣም ምናምን ነገር ብትል ትወጣለህ በቃ ከክርስትና። ምክንያቱም አምላክን ነው እየካድክ ያለው። አይ ክርስቲያን ብሏል እኮ እናመቻቸው እናስማማው ቁጥራችን እንዳይጎል ምናምን ነው አንልህም። የዘላለም ህይወት ጉዳይ ስለሆነ የድነት ጉዳይ ስለሆነ ህይወት የሚገኝበት ስለሆነ፣ ስለዚህ አሁን ቁርአናችሁ ላይ በግልጽ አላህ ይመጣል በደመና ውስጥ ይላል። ምንም እንኳን አላህ ከአርሽ በላይ ነው፣ ከፍጡራን ጋር አይነካካም፣ ወደ ፍጡራንም አይገባም ብትሉንም ይኸው ገባ። እስከ ቅያማ ቀን ድረስ ወይንም አይገባም በሉና ተናገሩት። እስከ ቅያማ ቀን ድረስ ነው፣ ወይንም ካልገባም እስከ ቅያማ ቀን ድረስ ብቻ ይሆናል ማለት ነው። whoever denies a verse a verse of Quran permissible to strike his neck። አንድ ሰው ቁርአንን ማንኛውም ቁርአንን ቢክድ ምን በሉት? አንገቱን ቁረጡት ነው የሚለው ሐዲሱ። ክደት ነው። አላህ ይመጣል እያለ አላህ አይመጣም ካለ ምን አድርጉት ይላል? አንገቱን ቅጨው ነው የሚለው በእስልምና። ማንኛውም በአንድ የቁርአን አያ እንኳን ከተከራከራችሁ ከእስልምና ትወጣለህ ነው የሚለው። ስለዚህ አላህ ነው የሚመጣው፣ ትእዛዙ ነው የሚመጣው በግልጽ። ሙሐመድ ሱራው ምንድን ነው? ሱራው ምንድን ነው? ሱረቱ በቀራ የላሚቷ ምዕራፍ 210 ላይ። እሺ ሱራ 89 ቁጥር 24 ባልሳሳት አንዴ ቼክ አድርግልኝ። እሺ ቁጥር 21 አድርገው እስኪ። ተው ምድር ደግማ ተሰባበረች። ከፍ አድርገው እስኪ እስከ 23 አንብበው። መላእክትም ሰልፍ ሆነው ጌታ በመጣ ጊዜ ሉክ መላእክት ተሰልፈው ጌታ ምን ባለ ጊዜ? በሚመጣ ጊዜ፣ ምድር በምትሰባበር ጊዜ፣ ገሃነምም በምትሞላ ጊዜ ማለት ነው። እዚህ ጋም ማን ነው ያሉት? ትእዛዙ በመጣ ጊዜ ነው ያሉት። የማመዜንን ቁርአን ደግሞ ቼክ አድርግልኝ እስኪ። እፎይ ምን መሰለ የኛ ኡስታዞች እንዳስተማሩን ከሆነ አላህና አላህ ብቻ ነው ወደዚህ ምድር መጣው። ቅጣቱም ምንም አይደለም። አላህና አላህ ብቻ ነው የሚመጣው። ስለዚህ ያንኛውን ቁርአን አትቀበለውም ማለት ነው። ትእዛዙ ነው የሚመጣው የሚለው አንቀበልም። ኦኬ ይሄንኛውን ቁርአን እንዴ እስቲ እናንተ ከጅማሬ እየነገርኩ ነው። እኚህ ካጂ ናቸው፣ ሙስሊሞች አይደሉም። ሙስሊሞችን ሊያዋክቡ የገቡ ናቸው። ሙስሊሞች አይደሉም። ሙስሊሞች ነው ብለህ ከኛ ጋር ልቀላቅላቸው አችልም። ሙስሊሞች አይደሉም። በግልጽ እየነገርኩ ነው። ምን ይላል? ጌታ በመጣና ጌታ ነው የሚለው ትእዛዙ የሚላለው ጌታን በመጣና መላእክቱም ሰልፍ ሆነው በመጡ ጊዜ። ስለዚህ የመሐመድ ዜን ቁርአን በግልጽ አላህና መላእክቱ ነው የሚመጡት ብሎ ነው ያስቀመጠው። የመሐመድ እንትና የሀጂ ሀቢብ ሳኒ ደግሞ ትእዛዙ ነው። ትእዛዙ በመጣ ጊዜ ግልጽ ልዩነት ነው። ስለዚህ አሁን
ሜቢ አይመን አገኘኸው? ሱረቱ በቀራ 210 ላይ ወይንም ደግሞ የኛው 89ኛው አያ ከቁጥር 21 እስከ 22 23 ድረስ ተመልከቱ። ኦኬ እስማኤል እንኳን ደህና መጣ። አህመድ ሰይድ እንዴት ነህ? ከሀያ ጀምርማ እፎይ፣ ከሀያ ጀምርና እናንብበው ከይቅርታ ጋር ወንድም እፎይ፣ ከሀያ ጀምርማ አንዴ ክፈተው ማለት ነው። እንጠይቅኛ እሺ አንዴ ከሀያ ጀምርለት። ሜይ ቢ ከሀያ እያለ ነው እንትና ዊኪ የትኛው የእናንተ የሀጂ ሳይኒ አቢብ ወይንስ መሐመድ ዘይን? አሁን የከፈትከውን ከሀያ ጀምርና ወደ ላይ ከላይ ዝቅ አድርግለት። ከሀያ ብለዋል። ዝቅ አድርገው ከሀያ 21 ነው። ኦኬ ገንዘብንም ብዙን መውደድ ትወዳላችሁ። ዲስማይ ታሪኩ ጋር ይገናኛል። እሺ ቀጥል 21 ተው። ምድርም ደግሞ ቀጥል ችግር የለም። እሺ ተው ምድር ደጋግማ በተሰባበረች ጊዜ ስለ የውሚል ቂያማ ነው የሚናገረው። ይህን ጊዜ ስለ የውሚል ቂያማ ነው የሚናገረው። ቀጥል። እሺ መላእክትም ሰልፍ ሆነው ጌታ ወይንም ትእዛዙ በመጣ ጊዜ መርሐባ ቀጥል። ገሃነምም በዚያ ቀን ከፍ አድርገው ቢክ ገሃነምም በዚያ ቀን በመጣች ጊዜ በዚያ ቀን ሰው ጥፋቱን ይገነዘባል። መገንዘቡን ለእርሱ ካዩት ነው ከየቱ ዋኔ ምን ነው በህይወቴ መልካምን ስራ ባስቀደምኩ ኖረው ይላል። ምንድነው ፖይንት እዚህ ላይ? እናንተ አላህ ስብሐነሁ ወተዓላ መውረዱን ስለ የውሚል ቂያማ ጀሃነምን መቅረቧን ይሄ ስለ የውሚል ቂያማ ምልክት ነው፣ ስለ ትንሣኤ ምልክት ነው የሚያወራው በቀራ ላይ እዚህ ጋር ማለት ነው። አሁን እዚህ ጋር ምኑ ነው ቅር ያለ ፎፎይ? እኛ ችግር የለብንም እኮ እኛም እኮ እሱን ነው እያልን ያለ ነው። የውሚል ቂያማ ላይ መሆኑ እኮ ተስማምተ ነው እና እኮ ቅር ያለ ምልክት ምን ነው? አሁን እዚህ ጋር ወንድም አብዱልና መሐመድን ስታወራ ነበርከው የገባሁት ምንድነው ቅር ያለ እዚህ ቁርአን ላይ ምንድነው? አሁን እዚህ ላይ ስለ 72ቱ መከፋፈል እዛ አያወራም። የሚያወራው ስለ ትንሣኤ ነው የሚያወራው። እኛ ስለሱም አይደለም ቶፒካችንም አይደለም። የቂያማ ዕለት አላህ ነው ከመላእክቱ ጋር ሰልፍ ሆኖ የሚመጣው አይደለም ወይንስ ትእዛዙ ነው የሚመጣው? ትእዛዙ ነው ወይንስ አላህ ነው የሚመጣው? አላህ ራሱ ይወርዳል ይላል ቁርአኑ ራሱ ይላል አይልም? ይላል። ስለዚህ ትእዛዙ ነው የሚለው ስህተት ነው ማለት ነው። ይሄ አንድ ነገር ልንገርህ። ቅድም አሁን መምህር ቅድም ወንድማችን ጋሽ መምህር ቅድም እያለ ነበረ እኛ አስተምሮታችን አንድ ነው። ቄሱ አስተማሮታችን የኛም ጋም አለ አስተምሮታችን የተለያየ። እዚህ ጋር ተፍሲሮቹ ሁሉም ሸኮቹ የተለያዩ ታቢዎቹ ብለው ምንም ብለው የተለያዩ ተፍሲር የሚሰጡት ነገር አለ። ቁርአን ግን ተፍሲር አለ ትክክል ሰሒህ ነው። ነብያችን ሰለላሁ ዐለይሂ ወሰለም ቡኻሪ ላይ ስንት መሰለ 1002 አካባቢ ላይ እዚህ ስለሚል ቂያማ ይናገራል። ሱረቱል አበሳ ላይ ደግሞ ይናገራል እኮ እናትም ልጇን ባላየች ጊዜ ወልዳ ራሱ ልጇንም ማታይበት ጊዜ ስለሚል ቂያማ ክፋት ነው የሚናገረው እዚህ። ከዛ አላህ Subhanahu Wa Ta'ala ይወርዳል። አላህ ሲወርድ ደግሞ ገሃነም ትጠጋለች። ገሃነም በተጠጋይ ጊዜ ሰዎቹንም ወለ ወንጀላቸው መልካም በሰራን ይላል። ሰይድ ፖይንታችንን ካገኘኸው እኛ መቼ ነው ምናምን የሚለው ላይ ጠብ የለንም እኮ የሚመጣው ትእዛዙ ነው ወይንስ አላህ ነው የሚለው ላይ ብቻ ነው። ኦኬ ወጣ ፖይንት አድርገናል እንዴ? መቼ ነው የሚመጣው የሚል እኮ አይደለም ጠባችን፣ ክርክራችን አልነበረም። እሱ ሜይ ቢ ግልጽ እንደዛ አይነት ክርክር አልተከራከርንም። የእሱ አባባል ምንድን ነው? አንድ ሱራ ላይ ስትገባ ከመጀመሪያ ከላይ ጀምረህ ካነበብከው እያንዳንዱ ነገር እያስረዳ ነው የሚሄደው እስከታች ድረስ። እሱን ነው ማወቅ የፈለገው። ጥያቄው አልገባውም ገና። አይ ዶንት ኖ ማለት ምንም እኛ እሱን ስላልተከራከርን ነው። አንድ ምንድን ነው እሱ? ይሄ ቁርአን እንግዲህ እንደምታዩት አንድ ጊዜና ይሄ ቁርአን የሀጅ መሐመድ ሳኒ ሀቢብ ቁርአን ድጋሚ በ2017 ዋሃብያዎች በስማቸው አሳትመውት ነው ለእነሱ እንዲሆን በሚመስል ለእነሱ የእነሱ አይነት ዴፊኒሽን እንዲኖረው ብሎ ማለት ሰውየው ሞቷል።
ከሞተ በኋላ ያለ ሰውየው ፍቃድ ድጋሚ በመሐመድ ሳኒ ሳዲቅ ድጋሚ ታተመው ማለት ነው። እየተቃወሙት ነው። ባይዘ ሀባሾቹ ይህንን ቁርአን ክፍል አሁን ሰውየው ከሞተ በኋላ አሻሽለው እንትን ብለውታ ቪዲዮ ማለ እየተቃወሙት ነው። ሰውየው ከሞተ በኋላ አሽተውባቸዋል የሚል ማለት ነው። በትክክል እፎይ ያው ለምሳሌ ቁርአን እኮ የሚሻሻል ነገር የለውም። ቁርአን የሚሻሻል ነገር መጽሐፍ ቅዱሳችሁ የሚሻሻል ነገር አለው እንዴ? ቋንዴ አንዴ ለምሳሌ ይህንን ማየት እንችላለን። ሱረቱል ጣዝ ላይ ያለውን ምን ብለውታል? እሱ አላህ ረህማን በአርሹ ላይ ለክብሩ በሚመጥን መልኩ ተደላደለ ብለውታል። ይህንን ዴፊኒሽን ሄዳችሁ ሀጅ መሐመድ ሳኒ ሀቢብ ቁርአን ላይ አታገኙትም። ይሁን የሀጅ መሐመድ ሳኒ በስልጣኑ ብሎ ነው ያስቀመጡት። ሉክ ይሄ ትርጉም ከማጋ ይመሳሰላል ከተባለ ከአዲሱ ከሼህ መሐመድ ዘይኒ ትርጉም ጋር ይመሳሰላል። እዚህ ጋር አራህማን አዛኙ ጌታ አርሹ ላይ በቃ ቀጥታ ከፍ ብሎ ተደላደለ ብሎ ነው ያስቀመጡት። የማቁርአን ይሄ ከተባለ በ19 ይሄኛው የ2018 ቁርአን ነው። ይሄ ደግሞ የነ ሀጅ መሐመድ ሳኒ ሀቢብ ማለት እኚህ ሰውዬ ናቸው። 1961 የታተመው ቁርአን ማለት የመጀመሪያ በኢትዮጵያ የነበረው ቁርአን ይሄ ነው። እሺ መልካም ቶፒኩ ላይ እንመለስና እንግዲህ አላህ በደመና ውስጥ በደመና ጥላዎች ውስጥ ይመጣል የሚለው በግልጽ እንደተመለከት ነው። የዋብዮቹ ይመጣል ብሎታል። ሀባሾቹ ጥላኑ ግን እኮ አልተሻሻለም። አይመን ትእዛዙ ነው ይመጣው ብለውታል። አረብኛውን አንብበው። ቁርአኑ ሁሉም አንድ ነው። አረብኛው አንድ ነው። ትርጉም ማንኛው ነው ይመጣል ብለህ የምታምነው ነው? አይመን ትርጉም ላይ ነው የተለያዩት እኮ ገባኝ። ማን ይመጣል ብለህ የምታምነው ነው? ትርጉም ላይ መለያየት አላቸው እንጂ አንዳቸው አውሩ። ማንኛው ይመጣል ብለህ የምታምነው? ትእዛዙ ነው ይመጣል ብለህ የምታምነው ወይንስ አላህ? ዑለሞች እዚህ ጋር ተለያይተዋል። ከፊሎቹ ትእዛዙ ነው የሚመጣው ይላሉ። ከፊሎቹ ደግሞ አላህ ራሱን በሚመጥን መልኩ ይመጣል ይላሉ። እዚህ ጋር ዑለሞች ተከፋፍለዋል። ቁርአኑ ግን ተመሳሳይ ነው። ቴንኪው። ስለዚህ አንድ ነገር እዘህ የተለያየ ነገር የምትረዳ ከሆነ ቅድም እንዳልኳችሁ ነው። አንድን ነገር በሁለት ነገር የተለያየ የምታደርገው ከሆነ ይሄ በቃ ምንም እንትን አይደለም። ግልጽ በሆነ ሁኔታ አንደኛው ሌላ የሚል ከሆነ አንደኛው ሌላ የሚል ከሆነ እንደፈለገ ዝም ብለህ የምትጓዝ ነው ማለት ነው። ስለዚህ የተለያየ ነገር እያመንክ ነው። መሐመድ ደግሞ ምን ብሏል? በተለያያችሁበት በተከራከራችሁበት እስካላስፈረዳችሁ አንድ እስካልሆናችሁ ድረስ እምነት የላችሁም ብሏል። አሁን እኮ አንተ የምትናገራቸው ቃላቶች እና በአንተ ሃይማኖት ሆነው ሌሎች የሚናገሯቸው ቃላቶች አንድ አይነት ላይሆኑ ይችላሉ። በሁለት መንገድ ሊተረጎሙ ይችላሉ። እስማኤል እኮ ችግር የለውም። አንተ ያው ልዩነት አለው አልክ አይደለ? አንተ አላህ ይመጣል ስትል ያኛው አካል ደግሞ ምን ብሎ ነው የሚያምነው? አላህ አይመጣም፣ መምጣት የሚነገረው ለፍጡር ነውና አላህ ይመጣል ካልክ ያንተ አላህ ፍጡር ነው። የሚወጣ የሚወርድ ከሆነ እሱ ፍጡር ነው። ሞክስ ያደርጉባችሁ እንደውም እንደ ጦጣ የሚወጣ የሚወርድ እያሉ ነው የሚያሾፉባችሁ ኡስታዞቻቸው ያባሾቹ። ስለዚህ ያንተን አምላክ ይመጣል ስትለው ፍጡር እያለብህ አይ ትርጉም ነው ምናምን ብለህ ልታልፈው አችልም ነው። ሊትራሊ ይሄ ልዩነት ነው። በቃ ግልጽ የሆነ የሃይማኖታዊ ልዩነት ነው። እኔ አሁን እሱ ፖይንት አይደለም፣ እነሱ አሉ አላሉ ፖይንት አይደለም። አንተ አላህ ይመጣል ብለህ ታምናለህ። ወደ ራሴ ፖይንት ልመለስ አይደለም እስማኤል? እሺ አይመን አላህ ይመጣል ብለህ ነው የምታምነው አንተ አይደለ? አዎ ይመጣል ብዬ አምናለሁ። ኦኬ ደመና ውስጥ ሆኖ ይመጣል ብለህ ታምናለህ? አይመንንም ጠይቀው። አይመን አላህ ይመጣል አይመጣም? አጭርና ግልጽ፣ በማስተባበያ አትለፍ። የተጻፈውም እኮ አላህ ይመጣል ተብሎ ነው አይደል? እነከሌ እንደዚህ ሊሉ ይችላሉ ምናምን ብሎ የራሳችሁን እምነት ነው የተጠየቃችሁት፣ የምታምኑት ነው እንጂ እና ሌሎቹ ካጂዎቹ አሸባሪዎቹ የጻፉትን እኛ እንቀበልም። ቁርአናችን የምለው አላህ ይመጣል ብሎ ነው እና ከቁርአናችን መቀነስም መጨመርም አንፈልግም። አላህ ይመጣል በእርግጥ
አይመን ታምናለህ? እንደዚህ እዚህ ያለ ሙስሊም ስማ፣ በደንብ አድርገህ ስመኝ። አላህ አይመጣም የምትል ከሆነ ከዛሬ ጀምረህ ሃይማኖታችን ለቀህ መውጣት ትችላለህ፣ ማንሽም ብትሆን ማለት ነው። ላላላላ እስልምና እንደ ቀልድ እኮ አንተ ስላልክ የሚገባበት የሚወጣበት ነገር አይደለም። ይሄ የተነጠፈ ሳሎን እኮ አይደለም። እንደዚህ አትበላውን፣ ሀሳባችሁን ተናገሩላችሁ። ሳሎን ነው እንዴ እንደፈለጉ ገብተው የሚወጡት? ያስወጣል እኮ ቅድም ያሳየን አዲስ መሰረት በአንዷ እንኳን ከተለያየ ከእስልምና ትወጣለህ። እንደውም አንገቱን ቀንጥሰው እኮ ነው የሚለው። ሉክ whoever denies a verse of a Quran አንዷን ቨርስ የሚለውን ማይቀበል ከሆነ ሚክር ከሆነ ኦኬ፣ ከዛስ አይተና እሺ፣ ምንድነው ተቆርጣለች ከዛ ጋር ያለችው is permissible to strike his neck አንገቱን ለመቁረጥ ተፈቅዶልሃል ነው የሚለው። አንገቱን ለመቁረጥ ተፈቅዶልሃል ነው የሚለው አይደለም። ሙጣ ማለት አንገቱን መቁረጥ ሱናኒ በመጃ። ስለዚህ ሱራ 465 ላይ በግልጽ በመሐመድ እስካላስፈረዳችሁ ድረስ እምነት የላችሁም ነው የሚለው 465 አይ ቲንክ። ስለዚህ እሱ ያለውን እሱ የተናገረው አንዱን ነው ሊሆን የሚችለው። 2-3 ከተናገረ ይህንን ክፍፍል ያመጣው ወይም ደግሞ ግራ እንድትጋቡ ያደረጋችሁ መሐመድ ይሆናል ማለት ነው። ቁርአኑ አንድ ነው የሚለው ተመሳሳይ ነው ካልክ ግን ያንኑ ኤግዛክት መቀበል አለብህ። በጌታችሁም እምላለሁ በመካከላችሁ በተከራከራችሁ ፍርድ እስከሚያስፈርዱ ከዚያም ከፈረድከው ነገር በነፍሶቻቸው ውስጥ ጭንቀትን እስከማያገኙና ፍጹም ልብ በል ፍጹም መታዘዝ እስከሚታዘዙ ድረስ አያምኑም። ስለዚህ አንዷን ነው የተናገረው። ሁለቱንም ከተናገረ ግራ ያጋባችሁ መሐመድ ነው ማለት ነው። አንድ ያለ ይመጣል፣ አንድ ያለ አይደለም የሚመጣው ያለው። አይ አንድ ነው ቁርአኑ ግልጽ ነው አላህ ነው ይመጣል ከተባለ ያንን መሐመድ ያለውን እሱ ትክክል ነው ሌላ አይደለም የሚመጣው ብለህ መፍረድ መቻል አለብህ። አለበለዚያ አማኝ አይደለህም ነው የሚለው ቁርአኑ። እዚህ ጋር እኮ ቁርአን የወረደው በአረብኛ ነው አይደለ? እሺ አላህ የሚለው ሌላ ትርጉም አለው እና እኔ የፈለግኩት ቁርአን የወረደው በአረብኛ ነው አይደለ? እሺ እዚህ ጋር ያለው ሙስሊም እኮ ሁሉም እያለህ እኮ ነው። ቁርአኑ የሁለቱንም ጋር ብትሄድ አሁን ሁለቱን ያልካቸው መሻይሆች ጋር ቁርአኑ ጋር አረብኛውን ብታነበው አረብኛው አንድ ነው። የአማርኛው አንድ ሆኖ ስቲል አንድ ቢሆንም እኮ አብዲ አንድ ቢሆንም አላህ ይመጣል የሚለውን አንደኛው ኖ አላህ አይደለም እያለ ነው እኮ። ነቢያችን እኮ አልተረጎሙትም እኮ ይሄን ቁርአን። እነሱ እኮ ያወረዱት እኮ በአረብኛ ነው። ነብይ የተናገረው አንዱን ነው አይደለ? አንዱን ነው የተናገረው። ወይን አላህ ነው ይመጣል ያለው ወይን ትእዛዙ ነው ይመጣል ያለው አይደል? ነቢያችን ትእዛዝ አላሉም። እፎይ ትእዛዝ አላሉም። እየተሳሳትክ ነው። ስለዚህ ትእዛዝ ካላሉ በደንብ አስተውል። በአማርኛ እያወራን ስለሆነ ትእዛዝ ካላሉ ትእዛዝ ነው ይመጣል ያሉት በመሐመድ ላይ እየዋሹ ነው ማለት ነው። ያላለውን እያሉ ነው። እኔ እኮ ቅድም ነግሬሃለሁ። ተፍሲሩ ራሱ ሐዲስም ተፍሲርም ይሁን ከቁርአን ጋር የሚጋጭ ከሆነ የትኛው መሻይህ የኔን እንትን ከቁርአን ጋር የሚጋጭ ከሆነ ተውት ብለዋል እኮ። ስለዚህ አላህ ነው የሚመጣው እንስማማና በዛው አግሪ እናደርግና ትእዛዙ ይመጣል የሚሉ ስለሌሉ በእነሱ ወክለ ማውራት ስለማንችል እኛም ስለማይመለከተን ኦኬ ከአርሽ በላይ ነው አላህ ይመጣል የሚለው ላይ እናውራ። አቡ ያያ እንኳን ደህና መጣ። ሰላም ነው፣ እንዴት ነው? ይመስገነው። ያው የእነሱን ሀሳብ ትደግፋለህ ብዬ ነው ወደ አንተ የመጣሁት። ከአርሽ በላይ ነው። የቅያማ ቀን ግን አላህ ከመላእክቱ ጋር በደመና ጥላ ውስጥ ሆኖ ይመጣል ብለህ ታምናለህ? አዎ። መልካም። ስለዚህ የቅያማ ቀን አላህ በደመና ጥላ ውስጥ ይሆናል ማለት ነው። የቅያማ ቀን አላህ በደመና ጥላ ውስጥ ነው የሚሆነው ማለት ነው። ውስጥ ሳይሆን ተሸፍኖ ነው። ተሸፍኖ እና ውስጥ ምንድን ነው ልዩነቱ? አንድ ጊዜ ምክንያቱም ሊታይ በማይችል መልኩ ማለት ነው። ሊታይ በማይችል መልኩ ግልጽ እኮ ነው። ምክንያቱም አላህን ምንም ነገር ሊያካልለው አይችልም። እንዴ በደመና ተሸፍኖ ካልክም እኮ ምንድን ነው ልዩነቱ? ግልጽ አድርገው። እዚህ ጋር አቡ ያህያ ተሸፍኖም ውስጥም እኮ ልዩነት የለውም። በቃ አላህ በዳመና ውስጥ ይመጣል እኮ ነው የተባለውን። ይቀመጣል ምናምን እኮ አይደለም። ይቀመጣል አይደለም፣ ይመጣል። አዎ ይመጣል።
ተሸፍኗል። ከናንተ ደግሞ ተሸፍኖና ቆይ ልዩነቱን ክሊር አድርግልኝ እስኪ። ተሸፍኖና ደመና ሸፍኖትና በደመና ጥላ ውስጥ ምንድን ነው እሱ? ክሊር አድርገው ውስጥ ስትል አሁን መሰለክ ውስጥ ስትል ሙሉ ለሙሉ አላህን ያካልለዋል እንደማለት አይነት ነው። ይሄ ደግሞ ሊሆን አይችልም ነው። አላህን ምንም ነገር ያካልለው አይችልም። ደመና ሸፈነው ስትልስ ይህ ማለት ፍጡሮች ሊያዩት አይችሉም ነው በዛ ሰዓት። አሃ ምንም ከምንድነው ታገናኘው? ውስጥ ማለት እኮ እዛ ውስጥ ሙሉ ለሙሉ ተካሎ ወይም ደግሞ አካቦት እንደማለት ነው አንተ እያልክ ያለው። ደመና ሸፋፈነው ስትልስ ይለያያል እሱ። አሁን ችግሩ ምንድነው? ምንድነው ልዩነቱ? ውስጥ ስትል እኔ አንተ የፈለክበት ምናልባት ይሄን ከሆነ ብዬ ነው። ውስጥ ማለት ስለዚህ ውስጥ ያሉት ተሳስተዋል ማለት ነው። ባይዘይ በደመና ጥላ ውስጥ ያሉት ተሳስተዋል ማለት ነው። ውስጥ ስትል አንተ ደመናው ሙሉ ለሙሉ አላህን ያካልለዋል እያልክ ከሆነ ያ ትክክል አይደለም ነው። ክፍሉ የሚለውን ብቻ እንበል። አካልለውም የሚል ማስረጃ ነው ክስ ስለምጠይቅህ ማለት ነው። በደመና ጥላ ውስጥ ይመጣል ነው የሚለው አይደለም የሚለው ቁርአኑ ክፍል። ከደመና ውስጥ ጥላዎች ከደመና በሆኑ ጥላዎች ውስጥ እሺ ይላል አይልም እኮ ሙሉ ለሙሉ አላህን ያካልላል ከሆነ አላህም ምንም ነገር ሊያካልለው አይችልም ነው። እሺ አላህ የሚመጣው ከደመና ጥላ በላይ ነው ወይንስ በደመና ጥላ ውስጥ ነው? አመጣጡን አልተገለጸም። ደግሜ ልጠይቅህ፣ አላህ የሚመጣው ጌታ ታላቅ ጌታ ነው። ምንም ነገር ሊሸፍነው ምንም ሊለውም እንኳ አይችልም። ይሄ አላህ የሚመጣው ከደመና ውጪ ነው ወይንስ በደመና ጥላ ውስጥ? ደግሜ ነው የምጠይቅህ። እዚህ ላይ እንደምታየው እኮ ነው። አሁን አንተ የፈለከው ወንድም አቡ ስማኝ፣ ከዳመና በላይ ቢሆን ከዳመና በላይ ስለሆነ ዳመና ስለሚሸፍነው ልናየው አንችልም። ከዳመና በታች ስለሆነ ግን ልናየው እንችላለን። እና መጽሐፋችን እንዳለው እናየዋለን ማለት ነው። አሁን ወደ ሌላ ጥያቄ ግቡ። ችግር እያመጣ ያለው ሚዲያም ላይ አልተገለጸ የሚል ነገር ነው። ወደ ሌላ ነገር እንግባ። ቆይ አልተገለጸም አላሉም፣ ተገልጿል እያሉ እየሞከሩ ነው። ይኸው ከታች ኮሜንቱ ራሱ አጣይም እንዴ አልተገለጠም። ለምን ታፍራላችሁ? በዚህ እሱ እየጠየቀ ያለው ስለ አመጣጡ ነው። ስለ አመጣጡ ደግሞ የምናውቀው ነገር የለም። አልተገለጸም፣ አያሳፍራችሁ። እኛ እኮ ቁርአኑ ላይ ያለውን ነው የምንቀበለው። አለቀ። ሲቀጥል ደግሞ አይደለም ይሄን የምላችሁ ለምን መሰላችሁ? የጠበሪ ተፍሲር ላይ ሄዳችሁ ማየት ትችላላችሁ። ቁርአን ላይ አልተገለጸም ተጽፏል። እረፍ፣ ጥሩ አይደለም፣ እረፍ። እሺ አንተ ስለ አመጣጡ ንገረን። ቁርአን ግልጽና የተብራራ ነው እንጂ የሚለው አልተገለጸም የሚል እኔ አላየሁም። ባይዘይ መሐመድ ቁርአን አታነብም? ቁርአን አይደለም የሚል ቁርአን ሙስሊም አይደለም ማነብም ቁርአን ያ ግልጽና ለነገሮች ሁሉ አብራሪ ነው እንጂ የሚለው አልተገለጸም የሚል ቁርአን ውስጥ የለም። ግልጽና የተብራራ ነው። እሺ አንድ ግልጽ ነገር ላድርግላችሁ፣ ቀላል ነገር። መላእክቶች በደመና ጥላ ውስጥ ሆነው ይመጣሉ። አላህ ግን እንደፈለገ ነው የሚመጣው። አብሯቸው ነው የሚመጣው። ግን በደመና ሆነው የሚመጡት መላእክቶች ናቸው። አብሮ ነው የሚመጣው እኮ የአላህ አመጣጥ ግን ከነሱ ጋር አንድ አይደለም ነው መልክ። አይ ይሄን አመጣጡ ተፍሲር ላይ ትችላላችሁ። ግን አብሮ ነው የሚመጣው። አብሮ ስለመጣ ታዲያ ተመሳሳይ ነው ማለት ነው? አይ ለምሳሌ እኔና ሕፃን ልጅ እኩል ተመሳሳይ አረማመድ ላንራመድ እንችላለን። ፍጡርና ፈጣሪ ተመሳሳይ ነው። ታዲያ ከመላእክት ጋር ስለመጣ አመጣጣቸውም አንድ ነው ብለን ከመላእክቱ ጋር ከሆነ የሚመጣው ምን ውስጥ ሆነው ነው? በደመና ውስጥ የሚመጡት አብረው። ይሄን መልስልኝ አንተ። ምን አልክ? እፎይ እዚህ ጋር እየተሳሳትክ ነው። እኔና ሕፃን ልጅ እያልክ አታውራ ፕሊዝ። ኖ በላስም ልጅ ያለው እሱ ያለውን ምንድነው? እሱ ያለው መሰለ በጣም ተገርማላችሁ። ተመላእክቱ ጋር ይመጣል ብሎ ድናይ ማድረግ ጀመረ። ክፍሉ የሚለው አላህና መላእክቱ ነው የሚለው አይደለ?
አዎ ግን በደመና ውስጥ የመምጣቱ ለመላእክቶች ነው። በደመና ውስጥ ስለዚህ አላህ በደመና ውስጥ አይመጣም። አላህ በደመና ውስጥ አይመጣም እያልክ ነው? አላህ በፈለገው መንገድ ነው የሚመጣው። በደመና ውስጥ ይመጣል አይመጣም? በደመና ጥላ ውስጥ ይመጣል አይመጣም? ደመናው ለመላእክቶች ነው። ስለዚህ የቁርአን ክፍል ስህተት ነው ማለት ነው? ስህተት አይደለም፣ ምንም ስህተት የለውም። አንብበው እስኪ። አላህና መላእክቱ ከደመና በሆነ ጥላ ውስጥ ይመጣሉ እያለ አላህ አይደለም የሚመጣው የምትለን፣ ስለዚህ ትእዛዙ ነው ከሚለው ጋር ትስማማለህ ማለት ነው? አላህ አይደለም የሚመጣው። አሁን እኮ እኔና አንተን የሚያጨቃጭቀንን ነገር ቀጥታ ወደ ተፍሲሩ መመለስ ነው። የጠበሪ ተፍሲር ላይ አሁን ቆይ ቀለል እናድርገው። አንተ የከፈትከውን ተፍሲር አይደለም የምለው እኔ። የሰለፎች ተፍሲር አለን፣ የሰሃቦች ተፍሲር አለን። ያ ይበቃናል። እዚህ ላይ አንተ አማርኛውን ቀጥታ ስላነበብከው በዛ መልኩ በፈለከው ቁርአኑን ቀጥታ ፈሰረው። አይ ተፍሲርም ተውን አይደለም ተፍሲር ሐዲስ ለምን አይሆንም? ቁርአኑ ጋር ከተጋጨ እኛን የሚያስማማን ተፍሲር ስላለ ነው። የጠበሪ አለ፣ የተፍሲር አለ። ቆይ ስለዚህ አላህ አይደለም የሚመጣው እያለ ነው። አሁን ለምን አታዳምጠኝም? ሐሳቤን ስማና ከዛ በኋላ የፈለከውን ማናገር ትችላለህ። የኔን ሐሳብ ስማ መጀመሪያ። ለምን መሰለህ? አንተ ከሰው ንግግር ላይ የፈለከውን ነገር አውጥተህ ስለምታወራ ነው። የኔን ንግግር ስማ። ጠበሪ ላይ ተፍሲሩ ቁጭ ብሏል። ጠበሪ ላይ ሂድና እዛ ላይ ከፈለክ ምታ ከሆነ ሂድና እዛ ላይ ፊ ዙለል ሚነል ገማም የሚለውን የተረጎሙት ለመላእክቶች ነው። አላህ ደግሞ በፈለገው መንገድ ይመጣል። ይህ ስህተት ነው ምናምን የሚያስብል ነገር የለውም። አላህም ይመጣል፣ መላእክቶችም ይመጣሉ። በደመና ውስጥ የሚለውን ግን ለመላእክቶች ነው የምንመልሰው ነው። በደመና ውስጥ እንዴት ነው አላህ ደመና ውስጥ ተካሎ ይመጣል ብለን የምናወራው? ቴንክ ዩ ይሄን ነው የኔ ጎበዝ አቡያያ። አሁን ኬፍ ብያለሁ። እኔም እያልኩ ያለሁት ይሄንን ለማረም የግዴታ በሌላ ሙፈሲር አምጥተህ ቁርአንህን መጠገን አለብህ። ምልህ ለዚህ ነው ቀደም ስጠይቃቸው የነበረው ይሄ በሌላ ሙፈሲር መጠገን አይደለም። በሌላ ሙፈሲር አይደለም። በሌላ ሙፈሲር ምናምን አደርብ ኢማም ጠበሪ 310 ላይ የመጣ ሰው ነው። መሐመድ ከሞተ 310 ላይ የነበረ ሰው ነው። ስለዚህ ኢማም ጠበሪ እኮ ዝም ብሎ ተራ ሰው ነው። ዳሲት ምንም ነገር አይደለም ለኛ። ነብይ ምን ብሏል? ቁርአኑ ላይ ነው አላህና መላእክቱ በደመና ጥላ ውስጥ ይመጣል ብሏል። እኔ ሌሎች ሙፈሲሮችም አይ ቲንክ ጠበሪ ራሱ እንደዚህ ያለ አይመስለኝም። አይዋለሁ ሰጣለሁ በደመና ጥላ ውስጥ ይመጣል ነው ያሉት። ወስንትኑ አማርኛ ቁርአን ላይ 1961 ላይ 9 ሙፈሲራቶችን እንደተጠቀሙ ያስቀምጣሉ። ስም ዝርዝራቸው ማሳየት እንችላለን። ተርጓሚዎች ጠበሪንም እናዋለን። አላህ አይመጣም እንደማይል እርግጠኛ ነኝ። ጠበሪ ግን እናያለን። እሱ ነው በግልጽ አላህ ከመላእክቱ ጋር በደመና ጥላዎች ውስጥ ይመጣል የሚለው አቡያያ እና እኔ አሁን ተግባብተናል። እሱን አሁን አርጊው አላደርገውም። ለምን እንደዛም ቢል እስማማለሁ። ለምን ይህንን ቁርአን ክዶታል። ለምንድን ነው የካደው? አላህ ደመና ጥላ ውስጥ የሚገባል እንዴት ብዬ ልቀበል ነው እያለ ያለው። ቀደም ስላችሁ የነበረው ከአብዲ ጋር እየተከራከርን ከመሐመድ ጋር እየተከራከርን ነበር። ስለዚህ የቂያማ ቀን በጥላ ውስጥ ይመጣል ማለት ነው። ስለዚህ ከአርሽ በላይ ነው የሚለው ንግግር እስከ ቂያማ ቀን ነው የሚሰራው የሚለው ስለገባው ከእሷ ጥያቄ ለመሸሽ እንዴት ብዬ አላህ በደመና ጥላ ውስጥ ይመጣል እላለው? እንዴት ጥላ ደመና ጥላ ውስጥ ከመላኩ ጋር መረጃውን አዘጋጅ፣ ኢማም ጠበሪን አዘጋጅልኝ ራስ ማለት ነው እንደዛ ያለበትን። ስለዚህ ሌላ ስልክ የለኝም። አዘጋጅ እንደዛ ያለበትን። ኤኒዌይስ ስለዚህ አሁን አቡያያ ምንድነው እሱ ኢማም ጠበሪም እንደዛ እንደማይል እርግጠኛ ነኝ። ኤኒዌይስ ዞሮ ምንድነው እሱ ለምን ዳታይም በግምት ከምታወራ አዳምጥ። አዘጋጅ እኮ አውጣው አልኩህ እኮ ራስ ከፍተህ እንድታነብልህ ነው። እኔ ለስልክ የለኝም። እንዴት ነው ማውጣልኝ? እኔ ካልኩ ቦታውን ከነገርኩ ሄደ ማየት አትችል እኮ ችግር የለውም። ስለዚህ ምንድነው እሱ በግልጽ የምንተማመነው እንትኖቹ ሀባሾቹ ምን አሉ? ትእዛዙ ነው የሚመጣው አሉ። አላህ አይመጣም አሉ። ይሄንኛው ደግሞ አላህ በሌላ ሁኔታ ይመጣል፣ መላእክቶቹ በደመና ውስጥ ይመጣሉ አለ። አላህ በሌላ ሁኔታ ይመጣል የሚል ቁርአን ውስጥ ሽታውም የለም። ሀባሾች ሙስሊም መሆናቸውን እኛ እናቅም፣ እናንተ ናችሁ ሙስሊም ናቸው የምትሉት፣ እኛ እናቃቸውም። ይሄንኛውስ ሙስሊም ነው? ይሄንኛውስ ሙስሊም ነው?